እኔ በተፈጥሮዬ ተመሳሳይ መንገድ መምረጥ አልወድም። የአርሰናሉ አሰልጣኝ ሚኬል አርቴታ ጋብሪኤል መመለሱን አስመልክቶ እንግዲህ ለሱ በጣም ደስ እንዳላቸው ተናግሯል። ኸቪቻ ጸባራስኬሊያ ነው የሚለው እግር ኳስ ከምንም ስፖርት ጋር አላወዳደረው። አንዷ ናት እንደዚህ የምታጫውታቸውም ደጋፊውንም ስሜት የምትሰጠውም ውጤት የምታሰጠውም አንዷ ኳስ ናት። እንደ ሁለት እንኳን ቢያደርጉላቸው የሚል ሀሳብ አለሽ? እንዴት ይሆናል? እኔ ብዙ ኮመንቶች ደርሶብኛል። ወደ ኩሽና እንጂ ምንድነው ኳስ ስለ ኳስ ምን ታውቂያለሽ ምናምን። የሆነ ቡድኑን ተሸንፏል፣ ውጤቱ ተሸንፏል። ግን ተሸነፈ ብለህ ስትዘግብ ደስ አይሉም። ክለብን ማወዳደር ለደጋፊ ነው። ማየት መርጠው ብቻዬን እኔ ወረቀትና እስክሪብቶ ምናምን ይዤ ነው የምቀመጠው። ኳስ ስታይ ኳስ ሳይ ማለት ነው እውነት ወረቀትና እስክሪብቶ ይዤ ነው የምቀመጠው። እኔ ማላቆን ይሄ እኮ እንዲ ነው ብሎ የሚነግረኝ ሰው ቢሆን አድቫይዝ አብሮኝ ቢቀመጥ እፈቅዳለሁ፣ ደስ ይለኛል። ካልሆነ ግን ይሄ ማን ነው የስንት ቁጥር ነው ማን ያገባው ምናምን እንድባል አልፈልግም። የሰርግሽ ቀን ጨዋታ ቢኖር እንዴት ነው የምታደርገው የሚለው በጣም አንገብጋቢ ጥያቄ ነው። ከባድ ነው። በጠዋት የአዛን ድምጽ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከስራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው። ለእድለኞች ብቻ የተበረከተውን ይህንን እድል ለመጠቀም ወደ 0986 94 94 22 ሃሎ ይበሉ። ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ 11 ሚሊዮን ብር፣ ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500 ሺህ ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቶን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ሁሉንም እዛው ያሉበት ሀገር በዲኤችኤል ልከንሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል። ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986 94 94 22 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። የዛሬው እንግዳችን በተለያዩ ሶሻል ሚዲያዎች ላይ ስፖርታዊ ትንታኔዎችን ማቅረብ ታውቋታላችሁ። ፊርዶስ ከኔ ጋር ያለችው እንኳን ደህና መጣሽ። እንኳን ደህና ቆየኝ እስማኤል። ጥሬን አክብረሽ ፈቃደኛ ሆነሽ ስለመጣሽ ደስ ብሎኛል። በጣም አመሰግናለሁ። እኔም አክብረሽ ስለጠራኝ እጅግ አድርጌ ነው አመሰግናለሁ። እንግዲህ ሴቶችን ስፖርት ላይ አናያቸው፣ ሙስሊም ሴቶችን ደግሞ በልዩነት አናያቸው። ስለዚህ ዛሬ በጣም ብዙ ጥያቄ ይኖረኛል። ለነዛ ጥያቄዎች ምላሽ ለመስጠት ጠንከር እንድትይ ከወዲሁ ለማሳሰብ እወዳለሁ። አብሽር። ፖድካስታችንን የምንጀምረው የማይጠየቅ ጥያቄ በመጠየቅ ነው። ይመለስ ከሆነ ያስፈራላ። የማይጠየቅ ጥያቄ ብዬ ስጀምር ይጠየቃል እንዴ ይባላል። የማይጠየቅ ጥያቄ እንዴት ይጠየቃል? የማይጠየቅ ጥያቄ ነው። እኔ ግን ፎርሙን ቀይሬ ነው የምጠይቅሽ። እስቲ አሁን የስፖርት ጋዜጠኞችን ፍራንክሊ ስፒኪንግ ማን ነው የምትደግፉት ተብሎ አይጠየቅም ይባላል አይደለ? ሲጀመር ኳስን ክለብን ማወዳደር ለደጋፊ ነው። ኦኬ። እኔ ፐርሰናሊ ለጋዜጠኛው አልፈቅድለትም። ለደጋፊው ያወዳደር፣ ተጫዋችና ተጫዋችም ልክ ሜሲና ክርስቲያኖ እንደሚባለው ያወዳደር። ለጋዜጠኛው ግን አልፈቅድለትም። ምክንያቱም ጋዜጠኛው ከደጋፊው ይበልጥ የአንዱ ፐርፎርማንስ የአንደኛውን ፐርፎርማንስ ሊተካው ስለማይችል እነሱን ነው በደንብ ተንትኖ አውቆ የነሱን ነገር ነው ማድነቅ፣ ማውራት፣ መስራት ያለበት እንጂ እኔ ሲአርሰበን ወይም ደግሞ እኔ ሜሲ ወይ ደግሞ እኔ አርሰናል እኔ ማንቸስተር ብቻ ተብሎ የማውራት ወይም ደግሞ የመደገፍ ፍቃድ ሊኖረው ይገባል ብዬ አላምንም። ኦኬ። ጋዜጠኛው ማለት ነው። ጋዜጠኛው። ደጋፊው ግን እንደፈለገ መብቱ ነው። እንደዛ ነው ማስበው። ውጭ ዓለም ላይ ደግሞ እንደምታያቸው አብዛኞቹ ተንታኞቹ ምኖችም በእግር ኳስ ሂደት አልፈው ከዛ አትኢንድ ተንታኝ ሆነው ስንመለከታቸው የተጫወቱበትን ክለብ ላይ ደግፉ አይችሉም፣ ይደግፋሉ። እንደዛ ነው። ኢትዮጵያ ላይ ግን አብዛኛው ከእግር ኳስ ተነስቶ ማለት ነው። እኔ አሁን ተጫዋች አላደኩም፣ ግን ኳስን ማየት ስለምወድ
የተጫዋችን ፐርፎርማንስ ስለማደንቅ ጋዜጠኝነቱን የስፖርት ጆርናሊዝም ፉትቦል ጆርናሊዝምን እንድሰራው አስገደደኝ። ወደድኩት። ኢትዮጵያ ላይ ደግሞ ከእግር ኳስ ተነስተህ ጋዜጠኛ የሆንክበት ብዙ ሰው እኔ አልተመለከትኩም። የለም ከጨዋታው ተነስቶ በዛ ሂደት ውስጥ አልፎ ሚዲያው ላይ ያለውን ከኤክስፒሪያንስ አንጻር የሚያወራ ጋዜጠኛ ወይም ደግሞ ተንታኝ አልተመለከትኩም። ያ ነገር ደጋፊም ወይ ይሄ ክለብ እንዳትለው ሊያግድ ይገባል ብዬ አስባለሁ። እኛና ውጪዎች ደግሞ አንድ አይደለንም። ስለዚህ ይሄን ነው ባሉ ቁጥር ቢያዝ የማድረጋቸውና ለዛ ክለብ የማላታቸው አድማጭም ወይም ደግሞ ተመልካችም ጋር የሚፈጥረው ነገር ይኖራል ነው። ስለዚህ ወደ በኋላ ማነሳልሽን የሆኑ ጥያቄዎች እንዳታነሳ የሚል አይነት መልእክት ያለው ትንተና ነው። ይሁን ማንሳቴ አይቀርም። ወደ በኋላም ጠይቅሽ ብዙ ነገር ይኖራል። ከዛ ውጭ ግን ሴት ልጅ ጋዜጠኝነት ላይ በደንብ በስፋት እናያለን። የስፖርት ጋዜጠኝነት ላይ ግን አናይም። ከዛ በኋላ ደግሞ ስናጠባው ደግሞ በጣም ዲቴይል ስንገባ ደግሞ ሙስሊም ማለት ነው። ስለዚህ አንቺ ወደዚህ ሙያ የገባሽበት የሆነ የተለየ አይነት መንገድ ይኖራል ብዬ ደግሞ አስባለሁኝ። እስቲ ስለሱ ትንሽ ነው። የተለያየ መንገድ ይኖረዋል። እኔ በተፈጥሮዬ ማለት ተመሳሳይ መንገድ መምረጥ አልወድም። ለየት ያለውን መርጬ እዛ ላይ መታገል ወዳለሁ። ውጤት ወዲያው ላይ ያመጣ ይችላል አመርቂ የሚባል ውጤት፣ የሆነ ቀን ላይ ግን አሪፍ ውጤት አገኝበታለሁ ብዬ አምናለሁ። አሁን ግራጁዌት አድርገን ስንመረቅ ሌሎች ሙስሊም ጋዜጠኞች ነበሩ፣ ሴቶችም ጋዜጠኞች ነበሩ። አንድ ላይ አፕላይ አድርገን ተመሳሳይ ስራ ቦታ ተቀጥረናል። ዲላ ዩኒቨርሲቲ። ኦኬ። በጋዜጠኝነት ጆርናሊዝም ኤንድ ኮሚኒኬሽን የተማርነው ስንመረቅ ከዛ አንድ ላይ አፕላይ ያደረግነው ተመሳሳይ መስሪያ ቤትም ተቀጥረናል ከልጆች ጋር። ሶ ከተመሳሳይ አሁን ለምሳሌ ጀነራል ጆርናሊዝም ወይም ደግሞ ከሪፖርተር ነው የምጀምረው። ከሪፖርተር ጀመረህ ግን እኔ ራሴን በየትኛው መንገድ ላብቃት የሚለውን ነገር ፈልጋለሁ። ያልተነካውን መንካት ፈልጋለሁ። ሶ ያልተነካውን ምነካው በዚህ መንገድ ነው ብዬ ያሰብኩት በቀላሉ አይደለም። ብቻዬንም አልወሰንኩም። ስሩ ፕሮሰስ ስራ ላይ ከገባው በኋላ ምናምን ነው ወደ 6 ወር ምናምን ከሰራው በኋላ ነበረ። ጋሻ መዘነ ወርቁ የሚባሉ ነበሩ፣ ሌሎችም ሪፖርተሮች አዲስ ቲቪ የሚሰሩ ነበሩና ትንሽ ፍንጩን የለም እንደዚህ ነገር ሲሉኝ ትኩረት አድርጌ መስራት ጀመርኩ እዛ ላይ። ሶ ይሄ ነገር እኔን ሊያወጣኝ ይችላል፣ እችልበታለሁ፣ እሰራበታለሁ ብዬም ስላመንኩ ነው። ደግሞ ዝም ብዬም ከመሬት ተነስቼ አልመረጥኩትም። አይ ስለነበረ የማየውን ነገር ለምን ወደ ስራ አልቀይረውም፣ ወደሚጠቅመኝ ነገር አልቀይረውም በሚል ነው። እና እኔ የመረጥኩት በዛ ምክንያት ነው። ለየት ያለ ነገር ነው የምወደው። እና ደግሞ ከኔ በኋላ ለሚመጡም ሰዎች ምናምን ግን እንደዚህ አይነት ነገር መምረጥ መቻል አለባቸው። አሁን የቢዝነስ ብዙ ጋዜጠኞች አሉ፣ ብዙ ሙስሊም ጋዜጠኞችም ሊኖሩ ይችላሉ። በዛው ልክ ያንን ፊልድ ወይም ደግሞ ያንን ነገር ስፔሻላይዝድ ማድረግ ጥሩ ነው። ግን የተለየውን ነገር ደግሞ መንካት ደስ የሚል ስሜትም አለው፣ ቻሌንጅም አለው። እና ቻሌንጁ ብዙ ነው። አሁን ፎከስ ያደረግሽው ኳስ ላይ ነው። ላይክ አሁን ብዙ ጊዜ ስፖርት ሲባል ስፖርት ትንሽ ሰፊ ነው አይደለ? ሰፋ ይላል። ዘገባዎችም ብዙ ስፖርት ዘገባ ተብለው የሚወጡ ዘገባዎችም ብዙ ጊዜ ከስፖርት ጋር ከኳስ ጋር ሊንክ ይደረጋሉ አይደል? ስለ ኳስ ብዙ ማወቅ እንፈልጋቸው ነገር አሉ፣ የእውነት ማለት ነው። እኔ ለምሳሌ ብጠይቅኝ ኳስ መጫወት ልወድ እችላለሁ፣ እጫወታለሁ ምናምን። ከዛ ውጭ ግን በተለይ በዚህ ዘመን ያሉ ተጫዋቾችን አንደኛ ስማቸው ቀላል አይደለም፣ በቀላሉ ሚያዝ አይደለ። አንቺ ሜቢ ውስጥ ስላለሽ ቀላልና ምን ሊመስልሽ ይችላል። ስማቸው ቀላል አይደለም። ከዛ በኋላ የሆነ ኳስ አለ ብሎ ጠብቆ አይቶ ከዛ በኋላ ምናምን እንትን ለማድረግ እንትኑ የለኝም። ላይክ ይሄ ጊዜውም ኢነርጂው ምናምን የለኝም። እና እስኪ ስለ ኳስ ማወቅ እንፈልጋቸው ብዙ ነገሮች አሉ። የመጀመሪያው ኳስ መዝናኛ ነው ይባላል አይደለ? ግን እኔ የሆነ ሰዎች ሲያዝኑ በጣም ብዙ ጊዜ ማለት ነው በኳስ ምክንያት ጨጓራቸው ሲላጥ የእውነት በኳስ ምክንያት አንዳንዶቹ ትዳራቸው ሲበጠበጥ ምናምን ነው የማየውና ይሄ ነገር ግን የእውነት ኢንተርቴይንመንት ነው መዝናኛ ነው ወይስ ምንድነው የሚል ጥያቄ ወላ ይነሳብኛልና አንቺ ግን ኦሬዲ ውስጥ ነው ያለሽው፣ ታውቂዋለሽ፣ እያንዳንዱ ነገር ታውቂዋለሽና ምንድነው ከኢንተርቴይንመንት የዘለለ ነገሩ? ከመዝናኛ በዘለለ ነው እግር ኳስ። ከመዝናኛ በዘለለ ነው። ተጽዕኖ አለው፣ ህይወት ላይ ተጽዕኖ አለው። ግን አዎንታዊም አሉታዊም ማድረግ የምችለው አንተ ራስህ ነህ።
በቃ ያ የሚመለከተው ወይም ኳስን የሚመለከት ሰው ተጽዕኖን አዎንታዊም አሉታዊ ማድረግ ይችላል። ያው አዎንታዊ ስታረገው አቀባበልህ ይወስነዋል። የሆነ ክለብ ትደግፋለህ፣ ግብ ሲያስቆጥር ደስ ይልሃል። በጣም ከፍተኛ ደስታ ነው፣ በቃ የሌለ ደስታ ነው የሚሰማ ግብ ሲቆጠር ማለት ነው። ከዛ በዛ ልክ ደግሞ ግብ ሊቆጠርበትም ይችላል ያ ክለብ የምትደግፈው ክለብ ማለት ነው። ያንን ተጽዕኖ ይኖረዋል፣ ንዴት ይኖረዋል። ንዴት ደግሞ አሁን ደስታ፣ ሀዘን፣ ንዴት የህይወታችን አካላቶች ናቸው አይደለም? ይፈጠራሉ፣ ህይወትህ ላይ ይፈጠራሉ። ስለዚህ ያንን ነገር ህይወትህ ላይ አብሮ እንዲሄድ ወይም ደግሞ በዛ ንዴት ኮሚኒኬሽንህን ምታበላሽ ከሆነ ተጽዕኖውን አሉታዊ ታረጓለህ። ተጽዕኖውን ገድበህ ግን ለመዝናኛ ብቻ የምትመርጠው ወይም ደግሞ አይተህ ከዛ ጨዋታ ያ ቡድን እንዴት ሊያሸንፍ ቻለ? ምን አድርጎ ነው ያሸነፈው? ምን አይነት ታክቲክ ተጠቅመው ነው ያሸነፈው? ለምንድን ነው ያሸነፈው? የተሸነፈው ቡድንስ ምንስ አጥቶ ነው? ምን ሚስ አድርጎ ነው የተሸነፈው? ሚለውን አይተህ ተጽዕኖውን ደግሞ አዎንታዊ አድርገህ ማለት ይሄ ጥሩ ነገሩን ወስደክ ወደ ላይፍ የምታመጣ ከሆነ እውቀቱን የምትወስድ ከሆነ አንተ ነህ ወሳኙ። እዚህ ጋር እጅ ላይ ነው ውሳኔው፣ እጅ ላይ ነው በቃ። ስለዚህ ህይወት ላይ በደንብ ነው ተጽዕኖ ያለው፣ ከመዝናኛም በላይ ነው። ስፖርት ሲባል ከህይወት ጋር የህይወት አንዱ አካል ነው፣ መዝናኛ ብቻ አይደለም። ያ አንድ ተጫዋች አሁን ለምሳሌ ስፖርት ሲሰራ ትሬኒንግ ሲያደርግ ለእግር ኳስ ሜዳ ለመጫወት ጌሞችን ለመጫወት ትሬኒንግ ሲያደርግ በዛው አካል ብቃት እየሰራ ነው። የአካል ብቃት እንቅስቃሴ የራሱን ኢነርጂ ህይወቱን የበሽታ የመከላከል አቅሙን እያስተካከለ ነው። በዛው ልክ ደግሞ ኳሱ ላይ ሲጫወት ደግሞ ይጎዳል። ልክ ጉዳት ደግሞ እግር ኳስ ላይ በጣም ከባድ ነገር ነው፣ ብዙ ነገር ነው የሚያጣው። ስለዚህ በደጋፊውም በተጫዋቹም እንዳለ ትስስር አለው። ይሄ ህይወት ነው፣ ቼን ነው፣ ሙያ ነው። አሁን ለምሳሌ እኛ ጋዜጠኛ ነን፣ ሙያችን ደግሞ ከህይወታችን ጋር የተገናኘ ነው። ለእግር ኳስ ተጫዋችም መጫወቱ ሙያው ነው። ያንን ሙያ ሲያጣ ሲያገኝ ያ ሁሉ ከህይወቱ ጋር የተሳሰረ ነው። ስለዚህ መዝናኛ ብቻ ብላ አትወስዶ፣ ህይወቱም ጭምር ነው ለተጫዋቹም። ለደጋፊው ደግሞ እንዳልኩ ነው፣ አሉታዊና አዎንታዊ አድርጎ ውሳኔው በእጁ ነው። ስለዚህ ሰዎች ሲመለከቱ እንዲጎዳቸውም መዝናኛ ብቻ እንዲሆንም ማድረግ የሚችሉት እነሱ ናቸው ማለት ነው። በነገራችን ላይ ለኢንተርቴንመንት በጣም አሪፍ ኤግዛምፕል ብለው የሚያነሱት ሰዎች ኳስን ነው። ብዙ ሰው አሁን መዝናኛ ሲባል ከሳቅ ጋር ያያይዘዋል። ሳቅ ማለት አንድ ሰው ተዝናንቷል የሚባለው ሲስቅ ብቻ ሊመስለው ይችላል። ኳስ ሰዎች ሲጫወቱ ስናይ ግን ብዙ ጊዜ አንስቅም፣ እንደውም የምናለቅስበት አይበዛም ብለሽ ነው። ነገር ግን ስቲል መዝናኛነቱን አይለቅምና በጣም ስለሚገርመኝ ነው የጠየኩሽ። ሶ በዚህ መሀል አሁን ሰዎች ኳስ ሲደግፉ የሆነ አይነት የማይነቀነቅ መሰረት ሊኖራቸው ይገባል ማለት ነው አይደል? ወደ ህይወታቸው አዶን ነው እንዴት ማስተሳሰር እንደሚቻል አላቅም። ኦልሬዲ ህይወት ነው ብለሽ ስላወራሹ ማለት ነው። ግን ያንዳንዶቹ ሰዎች የሚሄዱት ርቀት ደግሞ በጣም ስለሚያስደነግጠኝ ነው አክቹአሊ ጥያቄውን የሚያነሳውልሽ። ሶ ወደ ኋላ ልመልሰሽና ወደዚህ ህይወት ውስጥ ወደ ኳስ ህይወት ውስጥ ስትገቢ እንደ ቻሌንጅ በጣም በቃ ግራ ያጋቡሽ ለመልመድ ያስቸገሩሽ ዋቴቨር በጋዜጠኝነት ህይወት ውስጥ በጣም አስቸጋሪ ሆነው ያይሻቸው ያስተዋልሻቸው ነገሮች ነው ሊሆን እንደ ሴት ከዛ ባለፈ ደግሞ እንደ ሙስሊም ሴት ናው ቻሌንጆች አሉት። ቻሌንጆቹ አሁን እኔ እግር ኳስን የጀመርኩት መጀመሪያ ሬዲዮ ላይ ነበረ። አዋሽ ኤፍኤም ላይ የእግር ኳስ ዘገቦችን ነበር፣ በአጠቃላይ የእግር ኳስ ሳይሆን የስፖርት ዘገቦችን። ከዛ ደግሞ የእግር ኳስ ሰፋ ይላል አይደለ? ዜና ላይ ሲሆን አሁን ለምሳሌ የአትሌቲክስ ምናምን የባስኬትቦል የተለያዩ ማለት ነው አትሌቲክስ የምንላቸው በአጠቃላይ ዜኖች ያን ያህል አይኖሩም። ፉትቦል ኒውስ ግን ሁሌ ያለ። ስለዚህ ሁሌ መረጃ ትናገራለህ፣ በቀን 2-3 ትናገራለህ። ስለዚህ ያኛው ነው ረጅም ሰዓቱ የሚወስደው እሱ ነው። ሶስቱ ላይ ፎከስ ማድረግ ነበርና እዛ ስጀምር ሬዲዮ ላይ ሬዲዮ ነው ሜንስትሪም ስለሆነ አድማጭ ነው የሚሰማ። ይሄ ነው አይልህም። እንደ ቻሌንጅ መጀመሪያ ስጀምር ማለት መጀመሪያም አይ ስለነበረ ያን ያህል አሁን ለምሳሌ አንድ ጋዜጠኛ ተጫዋች ስም ሊከብደው ይችላል ምናምን ይከብዳል። አሁን እኔ ፐርፌክሽን እጠራለሁ ብዬ ማወራሱ አይደለም። ምክንያቱም አሁን ለምሳሌ የአንድ ተጫዋች ስም ራሱ ባለቤቱ ሲጠራውና የእንግሊዝ ኮሜንታተር ወይም ደግሞ ጆርናሊስት ሲጠራው ሌላ ነው፣ የስፔን ሌላ ነው፣ የአረብ ሌላ ነው፣ በቃ የቻይናውም የኮሪያውም ሌላ ነው፣ የኢትዮጵያውም ሲጠራ አሁን ለምሳሌ እኛ የእንግሊዞችን አክሰንት አንጠራ፣
ዋተርን እኛ ዋተር ረግጠን ነው አይደለም እንለው ዋተር ጫን ያለው እንደዛ ነው ምንጠራውና እንደዛ ሁሉ ምን መጣራበት ይለያያል። አሁን ለምሳሌ የኛን የኢትዮጵያኖች ስም እነሱ እንዴት ነው ጥሩ ሲባል የሚጠሩት ልክ እንደዛ ማለት ነው። ግን የሚያስማማ አለው የሚያስማማውን ትጠራለህ ለሁሉም የሚያስማማው ማለት ነው። ያን ያህል የሚከብዱ ስሞች ከስንት አንዴ ነው የሚገኘው ግን ትለምዷቸዋለህ። ብዙ ጊዜ ስጠራው ያን ተጫዋች ትለምዷለህ። ከከበደሽን አንድ ስም የሆነ ቦታ ላይ ያየው ይመስሎኛል። ረዘም ያለ ነው ስሙ ትንሽ ያስቸግራል። ማን ነው? እንትን ነው እሱ እኔ አልከበደኝም እኮ እሱ ስሙ ያ ብዙ ሰው ይከብደዋል። አዎ የፒኤስጂ ተጫዋች ነው። ዊንገር ነው። ኸቪቻ ጸባራስኬሊያ ነው የሚለው እና ተለማምጃለሁ እኔ በደንብ ማለት ነው። ተለማምደሽ ነው ይመጣልሽ? ተለማምጃ 1 2 3 አክሰንቱን በደንብ ፈልጌ ዩቲዩብ ላይ ምናምን ከዛ ማን ያልሽው? ኸቪቻ ጸባራስኬሊያ የፒኤስጂ ተጫዋች ነው። እሱ ላይ ነው ብዙ ጊዜ የታየው እንትን ሶሻል ሚዲያ ላይ ምናምን። ከሱ ውጪ ቻሌንጅ ብለምትወስደው ሶሻል ሚዲያ ላይ ልክ ሲጀምር አካባቢ ስፖስት ቪዲዮዎች ምናምን እንዳልከው ሴት ከዛ ደግሞ ሙስሊም ሴት ኮመንቶች ይደርሰዋል የሚያበረታቱ ይደርሳል። ምን አውቀሽ ነው ማለት እኔም ባክግራውንድ የማያክሰው ምን አውቀሽ ነው ብሎም ሊጠይቅህ ይችላል። እንዳልኩ ኳስ ሴንሲቲቭ ስለሆነ ሰው አግሬሲቭ ሆኖ የሆነ ቡድኑን ተሸንፏል ውጤቱ ተሸንፏል ግን ተሸነፈ ብለህ ስትዘግብ ደስ አይለውም። የሆነውን ማያምንም ደጋፊ ስላለ ሰው እንደዚህ አይነት ደጋፊ ሲኖር እኔ ብዙ ኮመንቶች ደርሶብኛል። ወደ ኩሽና እንጂ ምንድነው ኳስ ስለ ኳስ ምን ታውቂያለሽ ምናምን ያናህለው አስተሳሰብ ማለት ነው። እኔ አላጠፋውም እንደዚህ አይነት ኮመንቶችን ሊያበረቱኝ ነው የሚገባው እንጂ ያ ሰው የሆነ ዴይ ላይ ያውቃል የኔ ማንነት ስለሚያውቅ የዛኔ ከዛ ኮመንት ይቆጠባል ብዬ አስባለሁ። አሁን ኢንጌጅመንቱ ሰፊ ስለሆነ እንደዛ ሚል አይኖርም። ግን እንደሱ አይነት ኮመንቶች ይኖር ምን አውቀሽ ነው ይላል። ስለ እግር ኳስ ምን ታውቂያለሽ ምናምን ይላል። እና እንደዚህ አይነት ኮመንቶች ቻሌንጅ ሊያደርጉ ይችላሉ። ልትተውም ትችላለህ። እኔ ግን አልተውም። በጣም በቃ ሰብረውሽ ምናምን ማለት እኮ ነው። ያ ግን አንቺ ቢሆንም ኪደሽበታል። አዎ ወደ ኩሽና ስትባል ያ ኩሽና ወጥ መስራት ወይ እንጀራ መጋገር ነው ያለው ማለታቸው ነው። ስለዚህ በዛ ልክ ነው እናንተ ሙቀት በዛ ልክ ነው እናንተም ደረጃ የሚል አስተሳሰብ ያለው ሰው ነው እንደዚህ ብሎ የሚጽፈው። ግን ልክ አይደለም። በጠዋት የአዛን ድምጽ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከስራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው። ለእድለኞች ብቻ የተበረከተውን ይህንን እድል ለመጠቀም ወደ 0986 94 94 22 ሃሎ ይበሉ። ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ 11 ሚሊዮን ብር፣ ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500 ሺህ ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቶን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ሁሉንም እዛው ያሉበት ሀገር በዲኤችኤል ልከንሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል። ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986 94 94 22 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። የተወሰኑ ነጥቦችን እስቲ ኳስ ላይ እኔ ዛሬ ከኳስ አልወጣም፣ አንቺም ኳስ አካባቢ ስለሆንሽ ማለት ነው። ኳስ የሰዎችን የተለየ ትኩረት ይስባል አይደል? ከሌሎች ስፖርቶች ለምሳሌ አሁን እንትን የሚባል ጨዋታ አለ፣ ይሄ ገልፍ ነው የሚባለው። እሱ ለምሳሌ አሁን እኛ ሀገር የሆነ ሰው ወይ ሲጓጓለት ላይ ሌሎችም ለምሳሌ መረብ ኳስ የሚባል ጨዋታ አለ አይደል? አልቆመም አይደል? አለ እስቲ ሌሎችም አሉ። ግን ኳስ ግን የሰዎችን ትኩረት ከዓለም ጫፍ እስከ ጫፍ የሰዎችን ትኩረት ያገኛል። ምንድነው የተለየው ሚስጥሩ አንቺ ያስተዋልሽው?
የተለየ ሚስጥር አለው ብዬ ማስበው እንዳልኩ እግር ኳስ አንድ ኳስ ናት 22 ተጫዋቾችን ሁለት እንኳን ቢያደርጉላቸው ሚል ሐሳብ አለሽ? እንዴት ይሆናል? ኳስ ይቀራል ኳስ ይቀራል። ኦኬ አይ በቁጭት ስለመሰለኝ ነው ያው አንድ ናት እንደምታውቀው ምናምን ስትይ አንዷ ናት እንደዚህ የምታጫውታቸውም ደጋፊውንም ስሜት የምትሰጠውም ውጤት የምታሰጠውም አንዷ ኳስ ናት። 22 ተጫዋች ማለት ሜዳ ላይ እሷን ነው የሚፈልገው እሷን ወደ መረብ መክተት ነው የሚፈልገው አይደለ? ያ ነገር ያ ኮምፒቲሽን ትኩረት ይስባል። እግር ኳስ አሁን ድሮ በነ ፔሌን ያስተዋወቁት ምናምን ሲባል ይባላል አይደለ? እኛ ባንደርስባቸው እድሜያችን ገና ቢሆንም ከዛ ታሪክ እየሰማን የመጣ ነው። እግር ኳስ እኔ ማስበው 90 ደቂቃና ከዛ በላይ ጭማሪ ደቂቃ ኖሮት ቁጭ ብለ ስትመለከት ሁሉ ነገርን ሰጥተህ ነው የምትቀመጠው። ኮምፒቲሽኑ አሁን እንደም እያደገ ሲመጣ ሳይንሱንም ፍልስፍናውንም እያወክ ትመጣለህ። እዛ ጋር ያለው አሁን ክለብ ለክለብ አሁን ለምሳሌ ገልፍ ሲሆን ወይም ደግሞ ይሄ ቴኒስ ወይም ደግሞ መረብ ሲሆን እንደዚህ በክለብ አሁን አብዛኛው ክለብ ሲባል ሰው ቀጥታ የሚመጣለት የእግር ኳስ ነው። ሌሎችም ክለብ አሉ እኮ በክለብ ይጫወታሉ። ያ ነገር የሀገራትም ይኖራል። ያ ነገር ሞር ኢንቴንሽን ይሰጠዋል። ሞር ኦዲየንስ አግኝቷል ከሌሎች ስፖርት በተሻለ ማለት ነው። ሌሎችም ስፖርት አድናቂዎች እኮ አሉ። እኔ እግር ኳስ ከምንም ስፖርት ጋር አላወዳድረውም። እንዳልኩ አታችመንት አለው ከላይፍ ጋር አታችመንት አለው። መዝናኛ ብቻ አይደለም። ቦክስ አለ፣ ዩኤፍሲ አለ፣ እነሱም ስፖርት ናቸው። ስታዲየሙ ግጥም ብሎ ሰው እኔ እሱ ማየት አልፈልግም። ስሜት አይሰጥሽም? አይሰጠኝም። ልክ እንደዛ ነው። ስሜት ሰጥቶት ደግሞ የሚያይ ተመልካችም አለ። ግን አንድምታው እግር ኳስ ቁጥር 1 ነው። ያው የሚገርም ነው። አንድ ጓደኛ አለኝ ላይክ ኳስ አይወድም እንደኔው። እኔ አልወድም ስል ጨዋታውን ለማለት ፈልጌ ነው። አልወድም ስልም ብዙ እንትን አይለኝም ለማለት ፈልጌ ነውና ላይክ የማይወድበትን ሪዝን ሲነግረኝ በጣም ስለሚያስቀኝ ነው። ቅድም ካልነው ጋር በጣም ሪሌት ይደረጋል። የሆኑ ሰዎች 11 ሆነው በዛና በዚህ የሆነች አንዲት ኳስ እየተከተሉ ከዛ በኋላ የሆነ 4 ማዕዘን እንትን የሚሄድ ውስጥ ነገር ውስጥ ለማስገባት ከዛ 90 ደቂቃ ሙሉ በመሀል የሆነ ረፍት ወስዶ ምናምን ከዛ ያን ሁሉ ደግሞ ስንት ሺህ ሰው እያየ ምናምን ብሎ በዚህ ደረጃ ነው በጣም እንትን ብሎ የሚያየው ማለት ነውና አንዳንድ ስፖርት አሁን ለምሳሌ ቦክስ የሚባለውን እንትን በጣም ብዙ ሰው ያን ሁሉ ከቦ ምናምን ስታዩ ኦኬ ስለዚህ ጉዳዩ እንዴት ነው ከውስጣዊ ነገር ጋር የሚገናኝ ለእያንዳንዱ ሰው ደግሞ የተለያየ የሆነ ስሜት የሚሰጥ ነገር ይኖራል ወደሚለው ሞር ይሄዳል። አንዳንድ ሰዎች ግን በጣም ሩድ ሲሆኑ ደግሞ ይታያል። ማለት ለምሳሌ ኳስን የሚወዱ ሰዎችን ሲያዩ ምንድነው ይሄ በቃ የሆነ ጉዳዩን ዝቅ ለማድረግና በጣም እነሱም ልክ እንዳልሆኑ ለማሳየት ምናምን የሚኬድበት ርቀት አለ። በኔ እንትን which is not good ሰው ሊወድ ይችላል። በቃ እኛ ስላልወደድ ነው እኛ ስሜት ስላልሰጠ ምናምን ሰዎችም እንደኛ መሆን አለባቸው ላይባል ስለሚችል ማለት ነው። ሶ ኳስ ካለ ታያለሽ ጨዋታ አልፍሽም ብቻሽ ነው ከጓደኞች ጋር ነው የምታየው? ብዙ ጊዜ እኔ ማየት መርጣው ብቻዬን ነው። ለምን? ሰው ጋር ማየት ነው የሚፈልገው ብዙ ጊዜ መሰለኝ። አዎ መረበሽ አልፈልግም። ኳስ ሳይ ማለት ነው ማለት እንደ ደጋፊ አላይም። እኔ ትንያሽን አስተካክለሽ ምናምን ይበንት እኔ ወረቀትና እስክሪብቶ ምናምን ይዤ ነው የምቀመጠው። ኳስ ስታይ ኳስ ሳይ ማለት ነው እውነት ወረቀትና እስክሪብቶ ይዤ ነው የምቀመጠው። ደቂቆችን እጽፋለሁ፣ የተፈጠሩ ክስተቶችን እጽፋለሁ። ከዛ ምን አይነት ነገር ነበረ በቃ እዛ ላይ የነበረው ምን በቃ የሆነ ስፔሻል የሆነ ኢቨንት ነገር ይፈጠራል እኮ እግር ኳስ ላይ ፐርፎርማንሶችን ታያለህ። ታክቲኮችና ቴክኒኮች እንዴት እንደሚዋቀሩ ታያለ። እነሱን ነገሮች እየጻፍኩኝ እኔ እና ሰው እኔ አሁን ለምሳሌ ከአባቴ ጋር ብዙ ጊዜ ያለው ከሱ ጋር ቪዲዮ ምናምን ሰራለሁ። ኦኬ ያ እሱ ለብቻው ነው የሚያየው። ሱቁ ለብቻ ያያል፣ እኔም ቤት ምናምን ለብቻ ያለው። ማይረብሸኝ ሰው ነው የምፈልገው ካጠገቤ። እንደውም ከተቻለ እኔ ማላቆን ይሄ እኮ እንዲ ነው ብሎ የሚነግረኝ ሰው ቢሆን አድቫይዝ አብሮኝ ቢቀመጥ እፈቅዳለሁ፣ ደስ ይለኛል። ካልሆነ ግን ይሄ ማን ነው የስንት ቁጥር ነው ማን ያገባው ምናምን እንድባል አልፈልግም። ይረብሽሻል? በጣም ይረብሸኛል። ማለት ሙሉ ነገሬን ሰጥቼ እዛ እሱን እየጻፍኩኝ ምሰራውን ነገር ስለማስብ ጨዋታውን ማወቅ ስለምፈልግ ዲስትራክት የሚያደርገኝ ሰው አልፈልግም። ማየት ላይ በዚህ ደረጃ ኖት ይዘሽ ነው ለምታየው። ጨዋታ ላይስ እንዴት ነሽ? ጨዋታውን ያልተጫወትኩ
በልጅነትሽ ማለት ነው? አዎ። አሁንስ እንዴት እንዳልኩ መጀመሪያ ላይ ብዬ ሄለ ኢትዮጵያ ላይ ብዙም ከእግር ኳስ ተነስቶ ጋዜጠኛ የሆነ ሰው እኔ አላቅም። ያናል ይኖሩ ይችላሉ እና ስፔሻሊ ሴት ሆነህ ደግሞ ከባድ ነው። አይፈቅድልሽም? አዎ ነባራዊ ሁኔታ ማህበረሰብ ብዙ ነገር የሚገድብ ነገር አለ። ግን ከመጫወቱ ይበልጥ እኔ አስደስቶኝ ወይም ደግሞ ፍላጎት ኖሮኝ የምመለከተው ማየቱን ነው ከመጫወቱ ይበልጥ ማለት ነው። ሶ ቅድም ሁለት ቃላትን ሰምቼ ነበር፣ ታክቲክና ቴክኒክ። ምንድን ነው ልዩነታቸው? ታክቲክና ቴክኒክ ልዩነት አላቸው። መጀመሪያ አንድ አሰልጣኝ አሁን ለምሳሌ የትኛውን አሰልጣኝ ከቅርብ ጨዋታ እኔና አሁን ለምሳሌ ፔፕ ጋርዲዮላ ና የማንቸስተር ሲቲ አሰልጣኝና ባለፈው በመደበኛ ፕሪሚየር ሊግ ጨዋታ አድርገው ነበር ከአርሰናል ጋር ከአርቴታ ጋር ይዘውት የሚገቡ አሰልጣኞቹ ይዘውት የሚገቡ ታክቲክ አለ ወይም ደግሞ ፎርሜሽን ምንለው አለ። ያ ታክቲክ ምንድነው? ሜዳ ላይ የሚተገብሩት ነው። አሰልጣኙ እነዚህን 11 ተጫዋቾች ባክላይን አለ፣ ተከላካይ ተጫዋቾች የምንላቸው አለ፣ ሚድፊልድ የምንለው አለ፣ መሀል ሜዳ አማካኝ የምንላቸው ተጫዋቾች አለ፣ ከዛ ደግሞ ዊንገር የምንላቸው አለ፣ የመስመር ተጫዋቾች የምንላቸው አለ፣ የፊት መስመር ተጫዋች አለ። እነዚህን አጣምረው ፎርሜሽን ይሰራሉ። 4-3-3 የሚባል አሁን ዓለም ላይ ብዙ ተቀባይነት ያለው 4-3-3 የሚባለው አሰላለፍ ነው። 4-3-3 ማለት ከኋላ ተከላካይ ቦታ ላይ 4 አለ፣ መሀል ላይ ሁለት ተከላካዮች ይኖራሉ። 4 አለ አልኳ። ከዳርና ዳር ያሉት ይመላለሳሉ፣ እስከፊት ድረስ ይሄዳሉ። እንደዚህ አይነት አቅም ያላቸው ተጫዋቾች ከሆኑ ማለት ነው። 3-3 ሲባል መሀል ላይ ደግሞ 3 አለ። 3 የመሀል ሜዳ ተጫዋቾች አሉ። ከሶስቱም ደግሞ አንድ አይነት ነገር አይደለም የሚጫወቱት። አንዱ የመሀል ሜዳ ተጫዋች ወደ ተከላካይ የሚያመዝን ኳሶቹን ቢልድ አፕ የሚሰራ ከተከላካዮቹ ጋር ብዙ የሚጫወት፣ ሌሎቹ ደግሞ የመሀል ሜዳ ተከላካዮች ደግሞ ክሬቲቭ፣ ይሄ ደግሞ ፕሌይ ሜከር የምንላቸው አታኪንግ ላይ ፎከስ የሚያደርጉ ጨዋታ የሚፈጥሩ ኳስ ዲስትሪቢዩት የሚያሰራጩ አይነት ተጫዋቾች አሉ። ከዛ ደግሞ ፊት መስመር ላይ የምንላቸው አሉ፣ ዊንገሮችም አሉ። ፊት መስመር የምንላቸው ደግሞ አጥቂዎች ናቸው። አጥቂዎች አሉ። አሁን ለምሳሌ አሁን በቃ ሚድፊልድ ላይ ያሉ ሰዎች ተጫዋቾች ከፊት መስመርም ከኋላም ጋር ግንኙነት አላቸው። ሶ የአንድ አሰልጣኝ ይህ ታክቲክ ይኖረዋል፣ የራሱ ፐርሰናል ታክቲክ ሊኖረው ይችላል። እና ደግሞ አሁን ለምሳሌ ብዙ ጊዜ አንድ አሰልጣኝ ይዞት የምትገባውን ፎርሜሽን አስተላለፍ ልታውቀው ትችላለህ። አሁን አርቴታ ሲባል ደግሞ ተከላካይ ስፍራ ላይ በጣም ጀግና ወይም ደግሞ ምርጥ ተከላካይ የገነባ አሰልጣኝ እንደሆነ ይታወቃል። ኳስ ይዞ ሲጫወት ወይም ደግሞ አሁን ብዙ ጊዜ አርሰናል ብዙ ኳስ ይጫወታል፣ ኳስ ይይዛል የሚባል ነገር ትመለከታለ። ሶ እነዚህ አሰልጣኝ ታክቲኮች ናቸው። ቴክኒክ ደግሞ ከተጫዋቾች ጋር ስታገናኘው ነው። ታክቲክህን ከቴክኒክ ጋር ስታገናኘው ነው ማለት። አሁን ለምሳሌ ቴክኒክ የአንድ ተጫዋች የግል ቴክኒክ ይኖረዋል። ለምሳሌ ማንን ተጫዋች ልጥራለህ? ሊዮኔል ሜሲ ምን አይነት ቴክኒክ አለው? ተፈጥሯዊ ድሪብል የማድረግ ፓሶቹን ትክክለኛ ቦታ ላይ ኳስ ሲያሻግር ትክክለኛ ቦታ ላይ የማስቀመጥ እንደዚህ አይነት ቴክኒኮች አሉት። ይህ ቴክኒክ የፐርሰናል ቴክኒክ የአንድ ተጫዋች ፐርሰናል ቴክኒኩ ከአሰልጣኙ ታክቲክ ጋር ሲዋሃድ ፕረስ የማድረግ ጫና የማድረግ ተቃራኒ ቡድን ላይ ማለት ነው። ከዛ ደግሞ ግብ የማስቆጠር ነው። ገብቷል? ስለዚህ ሁለቱ ባንድ ላይ ይዋሃዳሉ ሲሆኑ የአጠቃላይ ፎርሜሽኑ የግሩፕ ፎርሜሽኑና ፐርሰናሊ ያላቸው አቅምና ቴክኒክ ሲዋሃድ አሪፍ ነገር መፍጠር ይችላል። ስለዚህ አንቺ ኳሱን ቁጭ ብለሽ ስታይ ያጠናሽ ማለት ነው፣ ስትመለከቺ እነዚህ ነገሮች በሙሉ ከግምት ውስጥ ታስገቢያለሽ ማለት ነው፣ ተመዘግቢያለሽ። እሺ አሁን ስለ አርሰናል እናውራ። ከነዚህ መመዘኛዎች አንፃር ማለት ነው። እኔ ማስበው አንድ ቡድን ዋንጫ አለመብላት አይፈልግም። ለመብላት ነው የሚጫወተው። ግን ለመብላት እየተጫወተ ግን ፐርፎርማንሱ ለመብላት አግዞታል ወይ? ለመብላት ይገፋዋል ወይ? የሱ የቡድኑ አቅም ማለት ነው። ያ ብቻ አይደለም ደግሞ አንድ የውድድር አመት ሙሉ ስትጫወት ማለት ነው ሙሉ ተጫዋች ጤናማ ሆኖ አይቀጥሉልህም። ይጎዳሉ። ተጫዋቾች ትቀይራለህ። ኮንሲስታንስ የሆነ ፐርፎርማንስ አያሳዩህም፣ ይደክማቸዋል። ገብተዋል? እንደዛ ነገሮች አንድ ቡድንን ሊጎዱ ይችላሉ። በአርሰናል በኩል ስንመለከት አርሰናል
ዋንጫ ፕሪሚየር ሊግ እንግሊዝ ፕሪሚየር ሊግ ማለት ነው ዋንጫ ከበላ 22 አመት አስቆጥሯል። 22 አመታት አልፈውታል። 22 አመት በፊት ነው ዋንጫ ያነሳው ለመጨረሻ ጊዜ ማለት ነው። ለመጨረሻ ጊዜ ግን ያው ውድድር አመቱ በየሀገሩ አለ። አሁን ለምሳሌ ስፔን ላሊጋ አለ፣ ጀርመን ቡንደስሊጋ አለ፣ የፈረንሳይም አለ። የየሀገራታቸው ሊግ አላቸው ሁሉም ማለት ነው። ሁሉንም በጋራ የሚያጫውት ደግሞ ዩሮፒያን ሻምፒዮንስ ሊግ የሚባል አለ፣ የአውሮፓን ሀገራት ማለት ነው። ግን አሁን ስለ እንግሊዝ የምናወራ ከሆነ ስለ አርሰናል ስላነሳ ማለት ነው 22 አመት አስቆጥሯል። በዛ መሀል ግን እንግሊዝ የምታዘጋጀው እንግሊዝ ፕሪሚየር ሊግ ብቻ የሚባሉ ዋንጫዎች አይደለም። ኤፍኤ ካፕ አለ፣ ካራቦ ካፕ አለ፣ ብዙ አለ፣ ኮሚኒቲ ሺልድ አለ። እነሱ ላይ ተሳትፎ ዋንጫ ያነሳ ቡድን ነው። ግን እንደ ትልቅ ዋንጫ ተብሎ የሚወሰደው ፕሪሚየር ሊግ ነው። አንድ የውድድር አመት 38 ፊክስቸሮች አሉ። 38 ማቾችን አልፎ ነው ያንን ዋንጫ ሚያሳካው። አይበላም የተባለበት ደግሞ ያለፉት 3 አመታት ሁለተኛ ደረጃ ይዞ አጠናቋል። ሁለተኛ ደረጃ እና ኳስ ላይ ብዙ ጊዜ የሚያስቅህ ነገር ደግሞ ደጋፊው ወይም ደግሞ የተቃራኒ ቡድን ደጋፊ የሚያመጣቸው የሚያስቁ ሀሳቦች ምናምን አሉ። ሚዜ ይላሉ። አሁን 3 አመት ተከታታይ ኦኬ ስላልበላ ሌላ ነው ሙሽራው ሌላ ቡድን ከሆነ አንደኛ የበላው የሱ ሚዜ ነው የሚል ነገር አለ። ግን ያንን ለማድረግ ጠልቶ አይደለም አንድ ቡድን። የዘንድሮ ደግሞ የተለየ ነው። እስካሁን ድረስ አሁን ኦልሞስት 33 ፊክስቸሮች ተጫውተዋል። 33 የቀሩት 5 ፊክስቸር ብቻ ናቸው። በቃ አሁን ራኒን የምንላቸው ናቸው፣ የመጨረሻ ሰዓት የምንላቸው ናቸው። እነሱ ስለሆኑ 33ቱን ፊክስቸሮች በአንደኝነት ነው አርሰናል የመራው እስካሁን የሊጉ ሰንጠረዥ ላይ ማለት ነው። ሌሎቹ ቡድኖች እየተገለባበጡ እየመጡ ነው። በመጨረሻ ሰዓት የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በባለፈው ጨዋታ አድርገው አሸነፈው አርሰናልን 2-1 በሆነ ውጤት። ጨዋታው ሁሉም እንደተናገረው አንድምታውን ያው የተመለከተ ሰው ያውቃል። የቻለውን ያህል ሞክሮ ግን ተሸንፏል አርሰናል። ስለዚህ ከሱ ጋር ያለው ነጥብ ልዩነት 3 ነው። አንድ ጨዋታ ስታሸንፍ 3 ነጥብ ነው የሚኖርህ። ስትሸነፍ ደግሞ ምንም ነጥብ አይኖርህም። አቻ ስትወጣ ደግሞ 1 ነጥብ ይኖርሃል። 3 ነጥብ ነው ልዩነታቸው። ማለት አርሰናል 70 ማንቸስተር ሲቲ ደግሞ 67 ማለት ነው። 67 ነው ነጥባቸው እስካሁን ሰብስበው የመጡት። ከዛ አሁን ደግሞ ዛሬ ያው እንግዲህ ፖድካስቱ መች እንደሚተላለፍ ባናቅም ከበርንሌ ጋር ፔፕ ጋርዲዮላ ማንቸስተር ሲቲ ጨዋታ አለው። ተስተካካይ ጨዋታ ማለት ያመለጠው ጨዋታ ስላለው ዛሬ በርንሌን ካሸነፈ አንደኛ ደረጃ ላይ ይቀመጣል ማንቸስተር ሲቲ። ይህ ሁሉ ጊዜ 33 ጌሞችን የሁሉ ወራት አርሰናል መርቶ ፔፕ ጋርዲዮላ አሁን ይረከባል ሰንጠረዡን። ነጥባቸው ግን እኩል ነው፣ 77 ይሆናል። በምን ትለያቸዋለህ? በጎል ክፍያ። አርሰናል 37 ፕላስ ጎል አለው። ማንቸስተር ሲቲ 36 ፕላስ ጎል ካለው ዛሬ ማንቸስተር ሲቲ 2 ግቦችን በርንሌ ላይ ካስቆጠረ በአንድ ግብ በልጦት አንደኛ ደረጃ ላይ ይቀመጣል ማለት ነው። ይሄ በጣም ፉክክር ያለበት 5 ጨዋታዎች ይቀሩና ከዚህ በኋላ ሁሉንም ጨዋታ ያሸንፋል ማለት አይቻልም። ሁለቱም ክለቦች ሊሸነፉም ላይሸነፉም ይችላሉ። ሲቲ ግን ከኢንተርናሽናል ብሬክ ይባላል ለሀገራቸው ተጫውተው ይመለሳሉ። ከዛ በኋላ ሲመለሱ እንዳለ ያሳየው ውጤት አስገራሚ ውጤት ነው ሲቲ። አርሰናል ሻምፒዮንስ ሊግ ስፖርቲንግ ሊዝበንን ብቻ ነው ያሸነፈው። ስለዚህ ያ ፐርፎርማንስ ስላለ ከባድ ነው ከዚህ በኋላ ያለው ውጤት ማለት ነው። እና ዘንድሮ አርሰናል ዋንጫ ይበላል የሚል በጣም ትልቅ ግምት ነበረ። አሁን ግን ያ ነገር ተስፋ አለ፣ ግን ተመናምኗል። አልተመናመነም፣ ግን ተስፋ አለ። ግን በጣም ፉክክር ውስጥ ነው የሚሆነው። በጎል ክፍያ ድረስ እስከ መለያየት ማለት በጎል ነው የሚለያዩት። ነጥባቸው እኩል ሆኖ አሁን ለምሳሌ እኛ ትምህርት ቤት ውስጥ ነጥባችን አሁን ለምሳሌ 87 አቬሬጅ አምጥተህ በሆነ ነገር ይለዩናል። ልክ እንደዛ ማለት ነው። ስለ አርሰናል ይሄን ያህል ካወራን ያንቺን ሀሳብ በሰማ ደስ የሚለኝ አንድ ጉዳይ ላይ ሰዎች አሁን የተለያየ ክለብ ነው አይደል የሚደግፉት። እንደው ግን ለመደገፍ መጀመሪያ ክለቡን ለመደገፍ የሚያነሳሳቸው ነገር ምንድነው ትያለሽ? ለምሳሌ የሆነ ሰው አርሰናል ነው የምደግፈው ማንቸስተር ነው የምደግፈው ምናምን ሲል
ምኑን አይቶ ነው የደገፈው? ላይክ አንድ ሰው የሚነሳሳው በምን ሊሆን ይችላል? አንድን ክለብ ለመደገፍ ባንቺ ኤክስፒሪየንስ ከሰዎች ምናምን ያየሽው ኤክስፒሪየንስ የኢትዮጵያውን ልንገር። እሺ የኢትዮጵያውን ላቅ ስለምችል ሌላ ያው አላቅም። ኢትዮጵያ ላይ ምን አለ መሰለ ታላቅ ወንድም እህት ወንድም ስፔሻሊ ወንድም ወይ ደግሞ አባት ይኖራቸዋል ኳስ የሚመለከት ሶ እዛ ቤት ደጋፊ የአንድ ክለብ ደጋፊ ሊኖር ይችላል። ለምሳሌ የአርሰናል ደጋፊ ከሆነ ልጅም ወይም ወንድምህ ታናሽ ወንድምህ ደጋፊ ሊሆን የሚችለው አንተ የምታደርገውን ነው የሚከተለው። ወንድሙ ወይም ደግሞ አባትየው እኮ አርሰናል እኮ እንዲህ ነው ብሎ ነው የሚነግርህ። ገናናነቱን ወይም ደግሞ አቅሙን ነው የሚነግርህ። ሶ ገና ጨዋታ ስለ ጨዋታ ምንነት ሳታቅ ጀምረህ ልትደግፍ የምትችለው ያን ነገር ስለተቀረጸብህ። ግን ሁሉም እንደዛ ነው ብለን ማለት አንችልም። አጨዋታ አይቶ የሚደግፍም አለ። ጨዋታ መርጦ ባርሴሎና በጣም ብዙ ይጫወታል፣ በጣም ጨዋታ ኳስ እግራቸው ያምራል፣ እግራቸው ላይ ኳስ ያምራል ተብሎ የሚደገፉ ክለቦችም አሉ። ተስበው ተማርኮባቸው ማለት ነው ባጫወታቸው በስመ ገናናነታቸው ባተረፉት ውጤት። አሁን ለምሳሌ ማንቸስተር ዩናይትድ 20 የእንግሊዝ ፕሪሚየር ሊግ ዋንጫዎችን አሳክቷል። ስመ ገናና ነው በእንግሊዝ ላይ። ያንን ገናናነቱን ሰምቶ የሚደግፍም ይኖራል። አጫወትም እንዳልኩ ማለት ነው። ሶ እንደዛ አይነት ነው። ግን ውጭ ሀገር ስትሄድ ታሪክ ላይ እንደምናየው ማለት ነው እንደምናነበው ከሆነ እንግሊዝ ውስጥ ብዙ ከተሞች አሉ። ሶ አርሰናል ኖርዝ ለንደን የኖርዝ ለንደን ደጋፊዎች ይበዛሉ። ማንቸስተር የማንቸስተር ደጋፊ የማንቸስተር ከተማ ነው። ሊቨርፑል የመርሲሳይድ ከተማ የሊቨርፑል ከተማ ነዋሪዎች ነው። ኤቨርተንም እንደዛው፣ ኒውካስትል ዩናይትድ እንደዛው እንደየሀገራቸው ደሴ ከነማን የደሴ ተወላጆች እንደሚደግፉት ማለት ነው። ልክ እንደዛ ነው። እንደዛ ነው። አሁን ለምሳሌ እኛ ደርቢ እንላለን። ደርቢ የምናውቀው ቅዱስ ጊዮርጊስና ቡናን ነው የአዲስ አበባ ስለሆኑ ማለት ነው። በዛው ልክ ደግሞ ደርቢዎች አሉ። አርሰናልና ቼልሲ ደርቢ ናቸው። አርሰናልና ቶትናም በኖርዝ በለንደን ማለት ነው። ኖርዝ ለንደን ላይ ያሉ ሁለት ይሆኑና ኖርዘርና ዌስት ለንደን ብለን ምን ከፍላቸዋለን። ቶትናምና አርሰናል እንደዚህ ደርቢ ናቸው። ማንቸስተር ዩናይትድና ማንቸስተር ሲቲ ማንቹሪያን ደርቢ እንደምንላቸው ማለት ነው። ልክ እንደዚህ ደርቢ ተብሎ ደግሞ የሚደገፉም አሉ። እንደዛ ነው የሚደገፈው የሀገሪቱ ነዋሪ ስትሆን። ልክ እኛም የሀገሪቱ አሁን መቀሌ ሰባ እንደርታ፣ ኢትዮጵያ ቡና፣ ወልቂጤ ምናምን ከነማ ብለምድ በአካባቢ ሞር የመደገፍ እድላቸው ከፍ ያለ ነው። እነሱ እንደዛ ነው የሚደግፉት። አሁን የኛ ኢትዮጵያን ፕሪሚየር ሊግ ምንደግፈው በእንደዛ ነው። ኢትዮጵያ ቡናን በደርቢነታችን በአዲስ አበባ የአዲስ አበባ ኢትዮጵያ ቡናና ኢትዮጵያ ቅዱስ ጊዮርጊስን የአዲስ አበባ ነዋሪ ይደግፋቸዋል አይደለ? ልክ እንደዛ ማለት ነው። አሁን ለምሳሌ ሲዳማ ቡናን የሲዳማ ሰው ይደግፈዋል። ልክ እንደዛ ነው። እነሱም ሀገራቸው ላይ እንግሊዝ ላይ የሀገራቸው ሊግ ስለሆነ በየሀገሩ በየነዋሪነታቸው ነው የሚደጋገፉት ማለት ነው። በፊት ባይዜ መደገፍ በማሊያ ነበር አለ የቀይ ለባሽና ስማቸውንም ሰው በደንብ ስለማያውቀው አንተ ማን ነው የምደግፈው ሲባል ጨዋታው ከተጀመረ በኋላ እኔ ቀይ ለባሽ ነው የምደግፈው ከዛ ወይ ቼልሲ ሆነ ሰማያዊ ለባሽ ምናምን እንደዚህ የሚባልበትም ዘመን ነበር። አሪ መንበር አልቴ በዚህ ደረጃ ኢንፎርሜሽኖች ምናምን ባልነበሩበት ወቅት ማለት ነው። አሁን ስፖርት ነው ያለሽው ኦልሞስት ህይወት ሆኗል አይደለ? አሁን ለምሳሌ ሌትስ ሴይ አሁን ለምሳሌ ይሄ ፖድካስት የተቀረጸ ከሆነ በኋላ ኳስ ቢኖር በእርግጠኝነት ትተሹ የመሄድ እድል አለሽ ይሄ ፖድካስት አይደለ? አዎ ወሳኝ ጨዋታ ከሆነ ሄዳለሁ። ወሳኝ ጨዋታ ከሆነ ካልሆነ ግን ፕራዮሪቲ እሰጣለሁ። በዚህ መሀል እኔ አንድ ነገር ትዝ ብሎኝ እኮ ነው የሰርግሽ ቀን ጨዋታ ቢኖር እንዴት ነው የምታደርገው የሚለው በጣም አንገብጋቢ ጥያቄ ነው። የሰርግሽ ቀን ደግሞ ሰርግ ሞስት ፕሮባብሊ እሁድ ነው የሚሆነው። አዎ እሁድ ቅዳሜ ነው ኳስም ይኖራል አይደለ? እንዴት ነው የምታደርገው? ከባድ ነው። በተለይ ደግሞ አሁን ሰሞኑ የሰርግ ወቅት ነው ታውቃለህ። እንደዛ አይነት ምደግስ ከሆነ ደግሞ ያው ጭራሽ ራኒን ወሳኝ ጨዋታዎች ላይ ነው የሚሆነው። ከባድ ነው የሚሆነው። ግን ከሰርግ ቀን የሚበልጥ ነገር የለም። ሰርግ የምትደሰትበት ቀን ነው። አንዱ ምዕራፍ ነው ሌላኛውን ምዕራፍ የምትጀምርበት ማለት ነው። ግን አፍራሽ ነው በእርግጥ። ኦኬ አዎ እድሜ ለስልክ ውጤታ ያለው ያለሽ አዎ ማን እንዳገባ ያለው ስታቲክስ ምናምን ልመለከት እችላለሁ። አዎ ለዛ ቀን ዜና ሊዘልኝ ይችላል ሊያልፍሽ ይችላል። ሊያልፈኝ ላስት ኦፕሽን ግን ቢያንስ ስልክ ከፍተሽ ውጤቱን ታያለሽ። ያለው ውጤታ ያለው ሌትስ ሴይ የምታገቢው ሰው ከኳስ ደግሞ ምንም ጉዳዩ ያልሆነ ሰው ቢሆን ደግሞ
ላይፍሽ ምንድነው ሊመስል የሚችለው? እሱም ላይ ትንሽ ኮሜንታሪ ቪዲዮዎች ደስ ይለኛል። አይ ዶንት ኖ ትንሽ ወጣ ያለ ጥያቄ ሊሆንም ይችላል ማለት አንዳንዴ የሴም ፔጅ ላይ ካልሆንሽ ምናምን ከባድ ነው በርግጥ። እኔ እንጃ አስቤ አላቅም፣ ግን ፈጣሪም ያግዞኛል መሰለኝ። ኦኬ አሁን ለምሳሌ እንደዛ ከሆነ የሚከብድ ይመስለኛል። ህይወት ላይ ትንሽ ከበድ የሚያደርገው ነገር ሊሆን ይችላል። ወንድ ኢትስ ኦኬ ይሄ እንደኛ ኮንሰፕት ማለት ነው፣ እንደ ኢትዮጵያውያን ኮንሰፕት ወንዱ ኳስ ቁጭ ብሎ ሳይ ምናምን ያው ሚስት ያው ስለሚወደው ነው ወይ ደግሞ ደጋፊ ስለሆነ ብላ ልትረዳ ትችላለች። የምታገባው ባል ደግሞ እኔ ኳስ ቁጭ ብዬ ሳይ ምናምን ስራዋ ነው ብሎ ሊረዳኝ ይችላል፣ ስራዬ ስለሆነ። ስራው ላልሆነ ሰው ግን ከባድ ይሆን መስለኛል። ያ በተለይ በዛ ደረጃ ኤገር ሆነሽ ስራሽ ሳይሆን እንትን ስትይ ጥያቄ ሊሆንበትም ምናምን ስፔሻሊ ደግሞ እሱ ማያይ ከሆነ ልክ ሚስት ለምን ታያለ እንዴ ለኔ ጊዜ ስጠኝ ብላ እንደምትጨቃጨቀው ሁሉ እሱም ሊጨቃጨቃት ይችላል። ወይ ግን ከባድ ነው ባል ሚስቱ ኳስ እያየች በጣም ሂዝ ቤጊንግ ፎር ጋራ ጊዜ ስጭኝ እኔ በጣም ከባድ ነው። ሶ በዚህ ሙያሽ ውስጥ ቆየሽ አይደል? ምን ያህል ጊዜ ቆየሽ ማለት ነው? አሁን ኦሬዲ ስፖርት ከጀመር 3 አመት ጋዜጠኝነት ላይ 3 አመት ቆይቻለሁ። እንግዲህ ገጠመኞች ይኖርሻል ብዬ አስባለሁ፣ በሬዲዮ በተለያየ መንገድም። እስቲ ስለነሱ እናውራ። ገጠመኝ ምን አይገጠመኝ? ዋቴቨር ፈኒ ሊሆን ይችላል፣ ወር ያዘንሽበት አጋጣሚ ሊሆን ይችላል፣ ተበሳጭተሽ ወጥተሽ ሰው ጋር የተጋጨሽበት ሊሆን ይችላል። ሳምቲንግ ራዲዮ ፕሮግራም ነበረን እኔና ጓደኛዬ፣ ዳይሬክተር ነበሩን ጋሻ መዘነ ወርቁ የሚባልና ቀለማት የሚባል የራዲዮ ፕሮግራም ነበረን አዋሽ ኤፍኤም ላይ የምናቀርበው እዛው ተረብሮ ከ10 እስከ 12 ነበረና ምንድነው ኮንተንቱ የፕሮግራሙ ቀለማት ማለት ያው ይገልጽላል ኪነ ጥበብ ላይ ነው የምናተኩረው፣ ስዕሎች፣ ሙዚቃዎች ላይ ምናምን እንደሱ አይነት ነገሮች ላይ ነው የምንሰራው። ኪነ ጥበብን ነው የምንዳስሰው። ሶ በጣም ያረጁ የድሮ የኪነ ጥበብ ታሪኮች ምናምን ሰርች ማድረግ፣ ቤተ መጻሕፍት ወመዘክር እንሄዳለን እዛ ማንበብ ምናምን እና አብዛኛው ነገር የሚያግዙን ጋሻ መዘነኛ ፍሬሽ ግራጁዌት ሆነ ፕሮግራም መስራት ማለት ከባድ ነው፣ ግን ያለን ኢነርጂን በመረዳት ነው እድሉን የሰጡን እና ከባድ ነው። እኔ የኳስ ተጫዋች ስም ይቀለኛል እና ላይቭ ነው ፕሮግራም ሬዲዮ ላይቭ ላይ ነው። ሄዋን ትባላለች ባልደረቤ ጓደኛዬ ማለት ነው። እና የሰዓሊዎችን ስም እየጠራን ስዕላቸውን ሲገልጹ ወይም ደግሞ መልእክታቸውን ሲያስተላልፉ እኔ አሁን አክሰንት ማድረግ እፈልጋለሁ አልኩ። በቃ መጥራት ካለብኝ በስነ ስርዓት ነው መጥራት እንፈልግ። ልክ እንደቀደሙ ማን ነበር ያልሽው? ያው እንደ ሰሚቻ እንደዛ ነው ፈልገውና ከዛ ሰዓሊውን ስም በቃ ኦቨር አረኩት መሰለኝ ስጠራው ረስቻለሁ። አጠራሩን ማለት ነው። አጠራሩን ማለት የሀገር ውስጥ ነው? ኧረ አይደለም የውጭ ነው። የሀገር ውስጥማ ትጠራዋለህ እኮ ትጠራዋለህ፣ ችግር የለውም። የውጭ ነበርና ስለሱ እያወራውላት ነው። ይሄ ሰዓሊ እንደዚህ ቀለም ይመርጣል ምናምን እንደዚህ ብዬ እያወራውላት ነውና በጣም ስሙን ስጠራ በቃ አቀናጣውትም መሰለኝ። የኳስ ተጫዋቾቹ ስሜት እሱና እዛ እንደዛ ስጠራ አልቻለችም። በቃ ወደቀች። አስበው ላይቭ ላይ ነው የሆነ ስስቅ ደግሞ የሆነ አንዳንድ ሰው አሳሳቃለ የሆነ ፍን የሚያደርግ ያስተውቃል ላይቭ ስትሪም እና ተቋረጠ። በቃ እኔም አልቻልኩም፣ ሳቅ ውስጥ ገባው። ከዛ ማስታወቂያ ገብቶልን ምናምን ነገር እና ከጓደኛ ጋር መስራት አንዳንዴ ከባድ ነው በጣም። በተለይ የምትናበቢው ነገር ደግሞ ስለሚረዳሽም ጭምር በሰዓቱ አንቺ ያንን ስትይ ይገባታል እሷ ምን ውስጥ ሆነሽ እንደሆነና መታወቅ ባይዘው ገና ስታይኝ ነው በቃ በሳቄ ጀመረችውና ሬዲዮ እንዳም ጥሩ ነው ከቴሌቪዥን ይሻላል። አትሊስት ጋቢ ለብሰሽም ቢሆን ገብተሽ ድምጽሽ ብቻ ስለሆነ የሚፈለገው ዘና ብለሽ ታወሪያለሽ። ቲቪ ብዙ ነገር አለው፣ ሉክ ይፈልጋል፣ እንትን መሆን ይፈልጋል ምናምን። ይሄኛው ኦሬዲ ድምጽ ብቻ ስለሆነ ማለት ነው። ሌላስ የምትጨምሪልን አለ? ሌላ ብዙም የለም። ኦኬ ከኳስ ጋር የሚያያዘስ? ከኳስ ጋር ብዙም የለም፣ አያጋጥመኝም ገጠመኝ ምናምን ነገር። ያ እንደማ በቲክቶክ ላይ ከቪዲዮዎች ጋር ተያይዞ ወይ የከፋቸው ያርሰናል ማን ነው ኳስ ደጋፊዎች ያርሰናል አልኩኝ። እሱ ከባድ ነው ባይዘው። እኔ አሁን ዜና ስዘግብ ያየሁትን ነው የምዘግበው። ደጋፊ ደግሞ ካየ በኋላ ቲክቶክ ስክሮል ሲያደርግ ያንተን ዘገባ ሲመለከት በቃ እንትን ያልክበት ነው ይመስለው። የሽንፈቱ መንስኤ አንቺ እንደሆንሽ ሊሰማው ይችላል፣ እንደዛ ሊሰማው ይችላል። እና ከባድ ነው። አሁን እኔ ቅርብ ጊዜ የሆነ ጨዋታ ነበረ፣ ከምን ጋር ነበር? ማንቸስተር ዩናይትድ የተጫወተው ጨዋታ ነበረ ከሊድስ ዩናይትድ ጋር
የዛ ጨዋታ ላይ ማንቸስተር ዩናይትድ ተሸንፎ ነበረ። በቀይ ካርድ ወጥቶበት ነበር። ማን? ተከላካዩ ሊሳንድሮ ማርቲኔዝ። ያ የማርቲኔዝ የሊድስ ዩናይትድን ተጫዋች ጸጉሩን ጎተተው። ጸጉሩ ያደገ ነውና ጸጉሩን ያሳድጋል። ጎተተውና ስለዛ ፋውል ምንድነው የሚሉት በእነሱ ቫዮለንት ኮንዳክት ይባላል። እና እኔ 2 ቪዲዮ ነው የሰራሁት። በቂ እኮ ነው አንድ ቪዲዮ ለዚህ ነው። ግን አንደኛውን የደገምኩት ለምንድን ነው አልተረዳኝም። ሰው እንዴት ትያለሽ እንደዛ? እነሱ እኔ እየተናገርኩ ያሉት እነሱ ብሎ የሚያስቡት እዛ ያለው አንቺ አድርጎታል እያልሽ ሳይሆን ተብሏል ነው። ሪፖርት ነው አይደለ? ሪፖርት ነው። እና እኔ ያደረኩት የሚመስላቸውም ሰዎች አሉና ቀይ ካርዳውን 3 ጨዋታ ነው የሚቀጣው። ለምን? ቫዮለንት ኮንዳክት ከሆነ ከኳስ ጋር ያልተገናኘ ግንኙነት ሆኖ አንደኛ ይሄ ፍጹም ቅጣት ምት ክልል ውስጥ አይደለም፣ መሀል ሜዳ ላይ ነው ያድርጊት የተፈጠረው። ሶ እዛ ቫሩም ዳኛውም ብለው ያሰቡት እንደዛ ብለው ያሰቡት ያንን ውሳኔ ያስተላለፉት ቫዮሌንት ኮንዳክት ብለው ስላሰቡ ነው። ለዛ ነው ብዬ እየዘገብኩ ራሱ ማለት ነው። አይረድም ሰው ሴንሲቲቭ ነው። ያንቺ ሀሳብ ይመስለዋል፣ የኔ ነው ይመስለው። እኔ እኮ ተባለ እንደዚህ ስላሰቡ ነው እንደዛ ያደረጉት እያልኩት አንቺ አትረጅም ምናምን። በቃ ከባድ ነው። ኮመንቱን ባሳየ ሲጀመር ሰው ለሚወደው ነገር እኮ ምንም ነገር አይሰማም። በቃ ለዛችሁ ሀሳብ ነው እንትን የሚለው። እንግዲህ በህይወትሽ በጣም ብዙ ኳስ ጨዋታ ተሻላለ። how much ስንት ሊሆን ይችላል? በጠዋት የአዛን ድምጽ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከስራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው። ለእድለኞች ብቻ የተበረከተውን ይህንን እድል ለመጠቀም ወደ 0986 94 94 22 ሃሎ ይበሉ። ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ 11 ሚሊዮን ብር፣ ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500 ሺህ ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቶን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ሁሉንም እዛው ያሉበት ሀገር በዲኤችኤል ልከንሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል። ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986 94 94 22 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እንግዲህ በህይወትሽ በጣም ብዙ ኳስ ጨዋታ ተሻላለ። how much ስንት ሊሆን ይችላል? ያየሽው ማች አጠቃላይ ስንት እንገምት? ከባድ ነው። አሁን በሳምንት ስንት ጨዋታ ታያለሽ? ዊክሊ አሁን ቋሚ ወሳኝ ጨዋታ አሁን ለምሳሌ አርሰናልን ታያለህ፣ ማንቸስተርን ታያለህ። አንድ ጨዋታ ግን ወሳኝ የሚባለው መች ነው? ወሳኝ ደርቢ ሲሆን ወሳኝ እና ደግሞ ይሄ ሁለቱም የሚጋጠሙ ተጋጣሚ ቡድኖች አሪፍ አቋም ላይ ያሉ ሲሆኑ ስመገናና ቡድን ሲሆኑ እነዚህ ታያቸዋለህ፣ ግዴታ ነው። እና በቃ አሁን ይሄ የአርሰናል፣ የማንቸስተር፣ የሲቲ፣ የሊቨርፑል እንግሊዝ ፕሪሚየር ሊግ ላይ ሚስ ማታረጋቸው ጨዋታ በሳምንት ምን ያህል ጨዋታ ማለት ነው? አሁን አንቺ ቢያንስ 4-3 ታያለሽ። ፕሪሚየር ሊግ ነው ብለህ ታያለሽ። ሻምፒዮንስ ሊግ ሲኖር ደግሞ 5-6 ይሆናል። ስለዚህ በሳምንት 6 ማቾችን ታያለሽ ማለት። 6 ማች 5 ማች የሆነ በቃ በጣም ሰዓቱ እንቅልፍ ሰዓት ምናምን ከደከመኝ ሻምፒዮንስ ሊግ ሜቢ ሊያመልጠኝ ይችላል ገፋ ስለሚል ሰዓቱ እንጂ አያለሁ። ስለዚህ 5-6 ማች ማለት በአመት እኮ በጣም ብዙ ማች ነው የምታየው። ያ ሶ በጣም የገረመሽ ወይ ደግሞ ያስደነገጠሽ ካምባክ ብዙ ካምባክ አለ። በጣም አንቺ ማትረሽው ካምባክን ከማብራራት ነው የምትነሽልኝ። ካምባክ ብዙ ካምባኮች አሉ። ካምባክ ማለት ኤለ አሁን ለምሳሌ 2 ቡድኖች ይጫወታሉ። አንዱ 2-0 እየመራ ነው ልበለ። ከዛ 2-0 እየመራ የሆነ ደቂቃ ላይ እሺ 70ኛው ደቂቃ ላይ ባዶ የነበረው ቡድን ማለት ነው
ከዛ በኋላ 3 ግቦችን አስቆጥሮ ይመራ የነበረውን ቡድን ካሸነፈ ካምባክ ይባላል። ያ ካምባክ ነው የሚባለው። የማይጠበቅ ግን በቃ ኦልሬዲ አልቋል እያልሽ እያለ ኢነርጂ ኖሮት ምናምን በቃ እንደዚህ ነገር ይሄ ነው። አንዳንዶም ይሄ ካምባክ የሚባለው ነገር የእግር ኳስ አንዱ ጣዕሙ ነው። በቃ አሸነፈ። ስለዚህ ፊሽካው እስኪነፋ ድረስ you are not sure እና ሁሌም ቢሆን ማለት ነው። እንደውም አስታወስከኝ ፊሽካው እስከሚነፋ ድረስ ስትል የምን ጨዋታ ሻምፒዮንስ ሊግ ላይ ማንቸስተር ሲቲ እና ሪያል ማድሪድ 2021 22 ጋርዲዮላ እና አንችሎቲ ነበሩ። የዛኔ ጨዋታ መጀመሪያ በማንቸስተር ሲቲ ሜዳ አይ ቲንክ 4-3 አሸነፈ። መጀመሪያ ደቂቃ ላይ ነው እንደውም ግቦቹ የተቆጠሩት። እነ በማንቸስተር ሲቲ ዴብሮይኔ ነበረ፣ ጄሱስ ወደ አርሰናል አልሄደም ነበረ። ከዛ ደግሞ በርናርዶ ሲልቫ ፎደን አስቆጠሩ ግብ መጀመሪያ ላይ ማለት ነው። ከዛ በማድሪድ በኩል ደግሞ ቤንዜማን ታውቃለህ ብዬ አስባለሁ፣ ካሪም ቤንዜማ። ከዛ ቪኒሲየስ ጁኒየር 2 ግብ ካሪም ቤንዜማ አስቆጠረ። ከዛ ደግሞ ቪኒያ እንዳስቆጠረ 4-3 ተጠናቀቀ ማለት ነው። ከስንት ዓመት በፊት ነው የጨዋታ? 2021 22 ማለት 4 አመት። ጎል ያስቆጠሩትን ሰዎች ታስታውሻቸዋለሽ? አሁንም አሉ። አይ አንቺ ግን ጨዋታውን ጎል ካስቆጠሩ ሰዎች ጋር ነው የምታስታውሽው? አዋ ታስታውሳቸዋለህ። እንደዚህ ካምባክ ሲሆን ታስታውሻለህ። ማታስታውሰው ነፍ ይኖራል ሲጀመር ካምባክ። የዚህን ግን ታስታውሽዋለሽ? አዎ አሁን መጨረሻ ደቂቃ ምናምን ስላልከኝ ነው። ከዛ በኋላ ደግሞ መልስ ጨዋታ ይኖረዋል። ሻምፒዮንስ ሊግ ሰሚ ፋይናል ነበረ። የመልስ ጨዋታው ደግሞ ማድሪድ ሜዳ ነው የሚሆነው። ማድሪድ ሜዳ ላይ ከዛ በኋላ አይ ቲንክ ስሙን ረስተውት እንደም የ4-3 ነበሩ። ድምር ውጤት ነው ሻምፒዮንስ ሊግ ላይ። ከዛ ጥለኸው ታልፋለህ፣ ቡድኑን ጥለኸው ታልፋለህ። እንዳልኩ ሲቲ 4-3 እየመራ ነበረ። ከዛ ወደ ማድሪድ ሜዳ ሄዱ። ማድሪድ ሄደው ሲጫወቱ ደግሞ በኤም ብቻ ነው የሚጀምረው ስሙ ረስተውት እሱ ተጫዋች ከዛ በኋላ 1 ግብ አስቆጠረ ለሲቲ አስቆጠረ። ከዛ ስንት ሆነ? 5-3 ሲቲ እየመራ ነበር። ከዛ በቃ ኦልሬዲ ጨዋታው አልቋል ተብሏል። ጭማሪ ደቂቃ ነው። ጭማሪ ደቂቃ 90 ስቶፔጅ ታይም 90 ፕላስ ተደረገ ተጨመረ። ከዛ በኋላ ሮድሪጎ የሚባል ተጫዋች አለ። አሁን በጉዳት ለረጅም ጊዜ ከሜዳ ርቋል። የሪያል ማድሪድ ተጫዋች ነው። በ91ኛው ደቂቃና በ92ኛው ደቂቃ ላይ አንዳንድ ግብ አስቆጠረ። እኩል 5 እኩል ሆኑ። ከዛ በኋላ ደግሞ በዛው በጭማሪ ደቂቃ ላይ ጥፋት ተሰራና ቤንዜማ ፔናልቲ ተሰጠ ለማድሪድ። ፍጹም ቅጣት ምት ግብ አስቆጠረ። ስንት ሆነ? 6-5 ተጠናቀቀ። ኦልሬዲ ሲቲ ያሸንፋል የተባለ ተጫዋች ነው ያለቀ። ጭራሽ ደግሞ መጨረሻ ደቂቃ ላይ ነበረ። ከዛ ደግሞ የሚገርመው ነገር ከዛ ያው ሲቲን ጣልና አለፈ። ከዛ ሊቨርፑልን 1-0 አሸንፎ ሪያል ማድሪድ ሻምፒዮን ሆነ ማለት ነው። ዋንጫውን አነሳ። ጭራሽ በዛች በቀጣይ ፊክስቸር ፋይናሉ ላይ ከሊቨርፑል ጋር ተገናኘና ከዛ አሸነፈ ማለት ነው። በጭማሪ ደቂቃ ማለት ነው። ሊቨርፑል ሌላ ክለብ ነው የበፊተኛው ላይ ለማለት ፈልጌ ነው። የበፊተኛው ላይ ካምባኩ የሚደንቅ ነው በጣም። ስለዚህ እንዲህ አይነት ስሜቶች ናቸው ሰውን እስከ ጥሎ እንዳይወጣ የሚያደርጉት አይደለ? ስለዚህ ሰው አሁን 90 ደቂቃ አለቀ ብሎ ይሄ ካምባክ አሁን አይረሳም። ብዙ አይረሳም። ኢማጂን ይሄን ጨዋታ 90 ደቂቃ ላይ አለቀ ብለው የወጡ ሰዎችና እዛ ማሸነፉን ሴሌብሬት እያደረጉ የነበሩ ሰዎች የሚገርም ነው በጣም። ሌላኛው እንግዲህ መግቢያችን ላይ አንስተሽዋል ኦብቪስሊ፣ ግን በክለብ ደረጃ ስላልሆነ ኦሬዲ ፐርሰናል ያለውን ነገር ብትነግሪኝ ችግር ያለው አይመስለኝም። CR7 ኦር ሜሲ? ከባዱ ጥያቄ ይመጣው። ከባድ የሚሆነው ለደጋፊ ነው። ከነ እንትናቸው እንዴት ነው ከነ ሚዛናቸው ማለት ነው። ሜሲና CR7 ምን መሰለ፣ እኔ ሲጀመር አላወዳደርም። መወዳደር ያለበትን ነገር ልታወዳደር ትችላለህ። ለምን ደሞ ወዳደረው? ፐርፎርማንስ ነው ማድነቅ ያለብኝ። ሲጀመር ፍጹም የተለያየ ፐርፎርማንስ ያላቸው ተጫዋቾች ናቸው ሜሲም ሆነ CR7። ሜሲ ማለት ነው እግር ኳስ የለም። የሚገርመው ነገር ምን ነው ታውቃለህ? ሙያ ስታረገው እና ደግሞ ስትወደው ስትሰራበት ስትገፋበት CR7ን ትሆናለህ። ተስጦ ሲሰጥ ተስጦ ላይ ደግሞ ክህሎትን ስታዳብር ደግሞ ሜሲን ትሆናለህ።
ያ ነው ዲፈረንሳቸው። የተለያየ ዲፈረንስ ያላቸው ሰዎች እንዴት ነው ማወዳደር የሚቻለው? የተለያየ አቅም ያላቸው ሰዎች ተፈጥሯዊ ነው ሜሲ ተፈጥሯዊ ጊፍትድ ነው። አሁን ለምሳሌ አንዳንድ ሰዎች ተሰጥኦ ያለው ተጫዋች ተሰጥኦ ያለው ሰው ምንለው አለ አይደለ? በተለያየ ታለንት ላይ እግር ኳስን ተወና ሌላ ታለንቶች ላይ ተሰጥኦ ያለው ልክ እንደዛ ተሰጥኦ ያለው ሰው ማን ነው? ሜሲ ነው። ተሰጥኦ ሲያርሰብን ግን ተሰጥኦ የለው ማለት ይቻላል። ተሰጥኦህን ይል ፍላጎት አለ ፍላጎት አለው። ፍላጎቱን ደግሞ ወደ ውጤት ያመጣ ሰው ከተባለ ደግሞ አንድ ሲያርሰባን ብቻ ነው። ኦኬ በልፋት ምናምን በልፋት በዲሲፕሊን ኮንሲስተንሲ በደንብ በጥረትና ግረት ታመጣዋለ። በቃ ለሙያ ጉምቱ ስትሆን ታመጣዋለ። እንደዛ አይነት ሰው ነው ሲአር7 ማለት ነው። ስለዚህ እኔ ላወዳደራቸው ምችላቸው እንዲህ የሱን ፐርፎርማንስ ለብቻው ተንተኛ አውርቼ ላደንቀው የሚገባ ተጫዋች ነው ሲአር7። ሜሲም እንደዛው ሁለት የተለያዩ ሰዎች ናቸው። ግን ሁለቱም ኮከብ ስለሆኑ እግር ኳስ ላይ የተለያየ ክለብ ተቃራኒ በተለይ ደግሞ ተቃናቃኝ የሚባለው ሪያል ማድሪድ ላይ ተጫውተዋል ክርስቲያኖ ሮናልዶ፣ እንዲሁም ደግሞ ሜሲ ደግሞ ባርሴሎና ላይ ስለተጫወተ ተቃናቃኝ የሚባሉ የዋንጫ ተፎካካሪ የሚባሉ ቡድኖች ላይ ስለነበሩ ሰው እከሊና እከሊ ብሎ ወይም ደግሞ ኮከቦች ስለነበሩ ያወዳደርልሃል። እዚህ ብቻ አይደለም ውጭ ዓለም ላይም ማለት ነው። ያ ነው እንደዛ ነው። ስለዚህ ሁለቱም በየራሳቸው መንገድ ሊደነቁ ሊወደዱ። አዎ ስለዚህ ሜሲ ይመቸኛል፣ አርሰናል ምንድነው ክርስቲያኖ ይመቸኛል። እሺ ሁለቱም የየራሳቸው ጥሩ ጥሩ ኳሊቲ ስላላቸው ማለት ነው። የማራዶናና ፔሌም እንደዛው ነው። አዎ ማራዶና ከ1000 በላይ ግቦችን አስቆጥሯል እግር ኳስ ላይ። የእግር ኳስ ንጉስ ነው ይባላል። ብራዚል በብራዚል ብዙ ነገር አይተነ ከብራዚል ጋር 3 የዓለም ዋንጫ ያሳካ ነው። ማራዶናንም በብዙ ነገር በብዙ ትውስታ እናስታውሳለን። እኔ አሁን ማራዶና ሲጫወት ቁጭ ብዬ በእድሜ ትንሽ ነኝ አየው ብዬ አልዋሽም፣ ግን ፍላጎቱ ስላለኝ አንብቤ ያለው የሆነ ከእንግሊዝ ጋር የዓለም ዋንጫ ፍጻሜ ጨዋታ ነበረ። አርጀንቲና ነበራትና እዛ ጨዋታ ላይ ሃንድ ኦፍ ጋድ ቢባል ጎል አለ። የዛኔ ቫር ምናምን የሚባል ነገር የለም። ዳኛ ነው ዳኛው ካየ የአይን ጥራት ላይ ይወሰናል ሁሉ ነገር። አውና የዛኔ ግብ ተቆጠረ። በምንድን ያስቆጠረው ማራዶና? በእጁ ነክቷታል ኳሷ። ከዛ ገባች። ዳኛው አላየውም፣ ጸደቀ ግቡ ማለት ነው። ሶ ምን አለ ከጨዋታው በኋላ በሰጠው ኢንተርቪው የኔና የፈጣሪ እጅ ተጨምሮ ያገባ ነው ግብ ነው ተብሏል። እና ደግሞ ጎል ኦፍ ሴንቸሪ የሚባልም ግብ አለው ማራዶና። ምንድነው ከመሃል ሜዳ ላይ ቀጥታ ጎል ላይ ከተተው። ካስታወስክ አርዳ ጉለር ባለፈው ከሆነ ክለብ ጋር ሲጫወት ልክ እንደዚህ አይነት ግብ አስቆጥሯል። አርዳ ጉለር ማለት የሪያል ማድሪድ ተጫዋች ነው። እንደዚህ አይነት ግቦች ይፈጠራሉና ኢምፖሲብል ከመሃል ሜዳ ግብ ላይ ግቡ ላይ ደርሰራቸው እግራቸው የሚብረከረክ ተጫዋቾች አሉና እንደዚህ አይነት አጋጣሚዎች እግር ኳስ ጣፋጭ ሞመንት ምንላቸው ናቸው። እንግዲህ እስቲ ምርጥ 11 ሺን ደግሞ እንስማ ከሀገር ውጭ። እሺ ከሀገር ውስጥ ከባድ ነው። ከሀገር ውስጥ ከባድ ነው። እኔም አጣብቂኝ ውስጥ አላስገባሽም በዛ ደረጃ። ከሀገር ውጭም ከባድ ነው። ባይዘዌ ምርጥ 11 ብለ መጥራት በጣም ከባድ ነው ማለት ማናስተማን ተዋለ ከባድ ነው ነት። ግን እሺ እንሞክር በሚለው ከባክላይን ከበረኛን ጀምርና ኪፐር ዘለግ ያለ ቢሆን ፕራዮሪቲ በምሰጠው ዴቪድ ራያን ባረገው ደስ ይለኝ ነበር። ግን አሁን ያው እሺ ካሁን ሁሉም በሚያውቃቸው በሚለው እንምረጥ። ግን የሪያል ማድሪዱን ኩርቷን እንመርጣለን። ኪፐር ኳሊቲው ምንድነው እሱ የተለየው? እኔ እንዳልኩ ዴቪድ ራያን ማስቀደም ፈልግ ነበር። ዴቪድ ራያ ምን አይነት ኳሊቲ ያለው መሰለ? ሪራውንዶችን እነዚህ ሴቭ የማይደረጉ ኳሶችን ሴቭ ሲያደርግ ምናምን እንመለከተዋለን። እና ደግሞ አሁን ስለ ኪፐር መተንተን ይሆንብኛል። ስለ ኪፐር መተንተን አይሆንብኝ እንጂ ብለሽ ተንትኛ። አዎ አይሆንብኝ እንጂ ምን መሰለ? አሁን በባለፈው በሲቲ እና በአርሰናል ጨዋታ ራሱ ዶናሩማ ጣሊያናዊ ግብ ጠባቂ ስህተት ሰርቶ ነበር። ከዛ ግብ አስቆጠረ። ሃቨርትስ ለምን በእግሩ መጫወት አይችልም? በእግር መጫወትና ማይጫወት የሚባል እንትን ኪፐር አለ። ሶ
በእግር የሚጫወቱት ደግሞ ለቢልድ አፕ ነው። ኪፐሮች መሰረት ለማስያዝ ነው ኳሱን ማለት ነው። ለዛ ስለሆነ እኔ መርጣው ኩርቷ አይሆንልኝ፣ ኩርቷ አይሆን፣ ኩርቷ በሚለው እንውሰድ ብዙ እንትን እንዳንል። ባክላይን ላይ ንግባና ደግሞ ባክላይን እሺ የመሀል ተከላካይ ብለን ከምንወስዳቸው ሳሊባን አንድ ሳሊባ እሺ ከዛ ከሊቨርፑል ቫንዳይክ እሺ ቨርጅል ቫንዳይክ ከዛ በሊፍት በኩል ማን እናስገባ? ከፒኤስጂ እንውሰድ። ከሊፍት ከፒኤስጂ ኑኖ ሜንዲዝ እንውሰድ። ላሚን ያማል የሚፈትን በተለይ ደግሞ አምና ፈትኖታልና ኑኖ ሜንዲዝ እንወስዳለሁ። አሁንም በመስመር በራይት በኩል አሽራፍ ሀኪሚ እሱን ልውሰድ። ከዛ ሚድፊልድ ላይ ደግሞ ሚድፊልድ ወሳኝ ነው እንዳልኩ። ሚድፊልድ ማለት የእግር ኳስ ወሳኝ ፓርት ነው። የጀርባ አጥንት አሉ። ለጀርባ አጥንት በቃ ዋናው ኳስ ስርጭት ቢልድ አፕ እንደሚባሉት አይነት ስራዎችና ደግሞ ይሄ በቃ ፕሌይ ሜከር የሚባሉ ተጫዋቾች ያሉት ሚድፊልድ ላይ ነው። ብሩኖ ፈርናንዴዝ አስፈላጊ ተጫዋች ነው። ከዛ ለቢልድ አፕ ከተከላካዮች ጋር ለኮኔክሽን ዴክላን ራይስ እንመርጣለው። ከዛ ዴብሮይነ ኬቨን ደብሮይነ ማንቸስተር ሲቲ ነበር፣ አሁን ደግሞ ናፖሊ ነው ያለው። ፊት መስመር ደግሞ ኒድ ፊት መስመር ላይ አንደርሬትድ ተጫዋች አለ። ማን? ባየር ሙኒክ ቶትናም ነበር። ሀሪኬንን እንመርጣለው። ከዛ ኪሊያን ምባፔ በራይት በኩል በሌፍት በኩል ኪሊያን ምባፔ ያው ሴንተር ፎርዋርድ ላይ ነው ብዙ ጊዜ፣ ግን ለዊንገር ልጠቀመው ሀሪኬንም ስላለ የተቀያየሩ መጫወት ስለሚችሉ። በራይት በኩል ደግሞ ሙሐመድ ሳላ። የአሁኑን ፐርፎርማንስ ብዬ ማውራት አልፈልግም። ሙሐመድ ሳላ እንግሊዝ ፕሪሚየር ሊግ ላይ እንደ መስመር እንደ ራይት ዊንገር ተጫዋች እንደሱ ተጫዋች የለም፣ ጎበዝ ነው። ስለዚህ ሙሐመድ ሳላ ሞሉ። ጉድ፣ በጣም አሪፍ። እስቲ ወደ ሀገር ውስጥ ፕሪሚየር ሊግ እንምጣና እሱ ላይ ደግሞ ያለሽን ኮሜንታሪዎች ብሰማ ደስ ይለኛል። ምን ታያለሽ? ምን ታስተውያለሽ? ሀገር ውስጥ ምን ተስፋ አለ? ሀገር ውስጥ የለ ውጭ አሁን ለምሳሌ ማለት ነው አንድ ተጫዋች አሁን ለምሳሌ አንተ ገብተህ በቃ ብዙም ማታየውን ተጫዋች ገብተህ ማለት ነው ስሙን ጽፈ ጎግል ላይ ሰርች አድርግ፣ ዝርግፍ ያደርግልሃል እስከነ ስታተሱ ማንነቱን መረጃውን ስለሱ ላጥና ብትል አይከብድም። የውጭ ተጫዋች ያ ነገር ለጋዜጠኛው ነገሮችን ቀለል ያደርግለታል። በጣም ያቀልለታል። ኢትዮጵያ ላይ ደግሞ ያ ነገር ብዙም የለም። ማለት ሚዲያው ላይ አይደለም ብቻ መስራት ያለብን፣ ከስር ጀምረን ነው መስራት ያለበት። ሚዲያው ከዛ በኋላ የሚመጣ ነገር ነው። ብዙም ሽፋን የምታገኘው ሀገራችን የአፍሪካ ዋንጫ ያሳካች ሀገር ናት፣ ታሪክ ያላት ሀገር ናት። በዛው ልክ ግን አሁን ላይ ያላት ስታተስ ደግሞ እምብዛም ስለሆነ ግን መሰራት ያለበት የውጭ ሀገር ክለቦችን በላቸው ብሔራዊ ቡድኖች ለምን በዚህን ያህል ደረጃ ስኬታማ ወይም ደግሞ ተጠሪነት ሊያገኙ ቻሉ የተባለው ከስር ጀምረው ነው የሚሰሩት። ከስር ደግሞ አካዳሚ ነው ያለው። ኢትዮጵያ ላይ አካዳሚ ላይ ይሰራል ወይ? እየተሰራ ነው ወይ? ሶክ አካዳሚ ጀምሮ ነው መሄድ ያለበት። እድል መሰጠት ኢንክሉሲቭ መሆን አለበት። የኢትዮጵያ እግር ኳስ ብዬ ነው ማስበው። አካታች መሆን አለበት። በየመንደሩ የምናያቸው በጣም ብዙ ታለንት ያላቸው ተሰጥኦ ያላቸው ተጫዋቾች አሉ። ለነሱም እድል ሊሰጥበት የሚገባ ጉዳይ ሊኖር ይገባል። እና በዛ ልክ ይሄ አካዳሚው ማለት ነው። አሁን ለምሳሌ ማንም ባክግራውንዱን ብታይ በአካዳሚ ያጣ ነው ውጭ ሀገር ያሉ ተጫዋቾች። ኢትዮጵያስ አካዳሚው እናቋለን የተወሰነ መረጃ ልታቅ ትችላለ። ከተባለኝ ሰሞይ የቀለም ትምህርት ነው ሰው ማይንድ ውስጥ ሊመጣ የሚችለው አይደለ? ኦፍ ኮርስ የእግር ኳስም አካዳሚ አለ። ያ ነገር በደንብ መስፋፋት መቻል አለበት። ኢቭን ኢፍ አሁን እኔ ከብዙ ማቃቸው ሰዎች ጋር ብዙ የምናስበው ነገር ነበረ ስለ ይሄ አካዳሚ ላይ ሊንክ አፕ መፍጠር
ምንድነው ሊንክ አፕ የምፈጥረው የሚያሰለጥነው ሰው ፕሮፌሽናል መሆን አለበት። ይህን ነገር ማግኘት የምችለው እውቀትን ስትወራረስ ወይም ደግሞ ይህ የልምድ ልውውጥ የምታደርገው ከየት ከውጭ ሀገር ክለቦች ጋር ያንን እድል መመቻቸት መቻል አለበት። ሶ ተጫዋቾቹም እድለኛ ይሆናሉ፣ የሚያሰለጥናቸውም ሰዎች በዛው ልክ አሪፍ ይሆናል እና አሁን ለምሳሌ የኢትዮጵያ ፕሪሚየር ሊግ ሁሌ ያለ እኮ እንደ እንግሊዝ ፕሪሚየር ሊግ አለ፣ ግን ተመልካቹ የኢትዮጵያ የራሱ ተመልካቹ የውጭውን ነው እንጂ የሚመለከተው የሀገር ውስጡን ያን ያህል ስንመለከት እኔ ራሱ ብሰራ በጣም ደስ ይለኛል። የሀገር ውስጥ ላይ ሄጄ አካዳሚዎች ላይ ፎሎ አፕ እያረኩኝ ብሰራ በጣም አይዊሽ ደስ የሚለኝ ነገር ነው፣ የሀገሬን ብሰራ ማለት ነው። እና ያ ነገር ቢስተካከል ሆይናት የሚሆን ነገር እና ያለው ግን ስራ ይፈልጋል። በጣም ትልቅ የቤት ስራ ነው እንዳልኩ መጫወቻ ሜዳዎች አሁን እንደውም አሪፍ ነው። ይሄ ኮሪደር ልማት ጋር በተያዘ አይቻለው ሜዳዎች በየሰፈራቸው መጫወት ይችላሉ ልጆች፣ አሪፍ ነው የሚሆነው። ሶ አካዳሚ ኢንተርናሽናል የሆኑ አካዳሚዎች አሁን ባርሴሎና የራሱ የሆነ አካዳሚ ያለው፣ ማድሪድ የራሱ የሆነ አካዳሚ ያለው፣ የኢትዮጵያ ቡና የሆነ የራሱ አካዳሚ። ዛሬ የምናያቸው ተጫዋቾች ከረጅም ጊዜ በፊት ጀምሮ ሲሰራባቸው የቆዩ ናቸው እንጂ ትላንት ዝም ብሎ የመጡ አይደሉም። አካታሽ መሆን አለበት እንዳልኩ ደግሞ ከላይ ያለውም ሰው ፕሮፌሽናል መሆን መቻል አለበት። አሰልጣኙም በለው ምንም በለው ልምድ ልውውጥ ማለት አሁን ቢመቻችላቸው የኢትዮጵያ እግር ኳስ ፌዴሬሽን ከውጭ ሀገር ሄደው ልምድ ልውውጥ ነገር ወስደው ቢመጡ ከዛዚህ ደግሞ የሚያደርጉት ነገር ለታዳጊውም ትውልድ አሪፍ ነገር ይሆናል ብዬ ነው ማስበው። ወደፊት እኛም ኢትዮጵያን ልክ ትልቅ ገናና ክለብ ኖራት፣ ገናና ተመልካች ያለው የፕሪሚየር ሊግ ጨዋታ ኖራት፣ የኢትዮጵያ ፕሪሚየር ሊግ ጨዋታ ኖራት እኛም መዘገብ እንፈልጋለን። ይሳካል ኢንሻአላህ ኢንሻአላህ። እንግዲህ ሌላኛው የስፖርትና የእግር ኳስ ትኩረት ደግሞ ሆን ከቅርብ ጊዜ በኋላ የሚመጣው የዓለም ዋንጫ ነው አይደለ? እንዴት ነው ዝግጅቱ? ምን ይመስላል? ያንቺ ዝግጅትስ ምን ይመስላል? የዓለም ዋንጫ ላይ ያው ሂደሽ ጨዋታ የለሽም አይደል? እዛ የምትካፈዩ ጨዋታ የለም አይደል? ባካ ዓለም ዋንጫ እስካሁን እዚህ ግን ምን አሰብሽ? እዚህ ምን ያህል ጊዜ ይቀረው? 50 አሁን ይሄንን ፖድካስት 50 ቀን እንደዛ ነው የቀረው እና ትንሽ ነው 2 ወር ምናምን ማለት ነው። ማይሞላ ጊዜ ነው። ኦሬዲ ሻምፒዮንስ ሊግም ፕሪሚየር ሊግም ያለቀ ስለሆነ እነሱ ከተጠናቀቁ በኋላ በቃ ወደ ዓለም ዋንጫ ነው የምንሸጋገረው። 3 ሀገራት ላይ ነው የሚካሄደው፣ አሜሪካ፣ ሜክሲኮና ካናዳ። እዛ ነው የሚካሄደው። ብዙ ነገሮች የተነሱ ነው። ይህ ካለው ነባራዊ የአየር ሁኔታ ጋር ተያይዞ ለተጫዋቾች አመች ነው ወይ ምናምን የሚባለው ነገር፣ የቪዛ ጉዳይ፣ አሜሪካና ቪዛ ከባድ ነው። ደጋፊዎች የክለባቸውን ለመደገፍ ሀገራቸው ብሔራዊ ቡድኑን ለመደገፍ የሚሄዱበት እድል አለ ወይ ምናምን የሚባለው ነገር እንደዛ ነውና በእኔ በኩል ያሰብኩት ያው እንግዲህ ቀጥታ ስርጭት ጨዋታውን እንደዛ ልታሳይን አስበሻል? ኢንሻአላህ ዩቲዩብ ላይ እና ቲክቶክ ላይ እንደዛ አስብ ያለው ጨዋታውን ላይቭ ለማሳየት ትንተና ይታከለበት ማለት ነው። በጣም አሪፍ። እኔ we are ready to ለማየት ዩቲዩብ አለሽ ከፍተሻል አሁን? አዎ ከፍቻለሁ፣ ዩቲዩብ ከፍቻለሁ። ፊርዶስ ፉትቦል ጆርናል ነው የሚለው። አንዳንድ ቪዲዮችን መለቀቅ ጀምሬያለሁ፣ የትንታኔ ቪዲዮችን እስከ 20 ደቂቃ ምናምን ያሉ ቪዲዮችን እየለቀቅኩኝ እንደዛ ነው እየሰራሁበት ያለው። ኮንቲኒየስሊ ደግሞ ኢንሻአላህ በደንብ ሰራለሁ። በጣም አሪፍ። ሊንክ እናስቀምጣለን። ተመልካቾች ሰብስክራይብ እያደረጋችሁ ብዙ ነገር ታገኙበታላችሁ። በተለይ ከስፖርትና ተያያዥ የሆኑ ሀሳቦች ማለት ነው። አንዳንዴ ይሄ አንዳንድ ሰዎች ፕሬዘንት የሚያደርጉት ነገር ብዙ ነው። ለምሳሌ አሁን አንቺ ፕሬዘንት የምታረጊው ነገር ብዙ ነው። ሴቶችን ፕሬዘንት ታረጊያለሽ ጉዳዩ ላይ ብዙ ሴቶች ስለማይታዩ በተለይ ስፖርት ላይ። ከዛ ደግሞ ሙስሊም ሴቶችንም ደግሞ ፕሬዘንት ታረጊያለሽ ቦታው ላይ ማለት ነው፣ ባለው ፕሮፌሽን ላይ ለማለት ፈልጌ ነውና እንዲህ አይነት ቦታ ላይ ያሉ ሰዎችን ደግሞ ማገዝ፣ ማበረታታት፣ ኢንሳም ወይ ማየት መመልከት ማለት ነው አይደል? ሌላ ምንም የተለየ ነገር የለውም፣ ጠቃሚም ስለሆነ ማለት ነው። እሱ ከሁላችንም የሚጠበቅ ይመስለኛል። ነገር ግን እንደዚህ ምንኮራባት ምናያት ደስ እያለን የምንከታተላት እህት ስላለችን ደግሞ የእውነት በጣም ደስ ይለናል። በርችልን። አመሰግናለሁ። ሂጂበት ለማለት ነው። ያው ሰባሪ ሰው አይጠፋም፣ በየጊዜው ይመጣና ቅድም ኩሽናን ያልሽው የሚሉ ሰዎች ደግሞ ይኖራሉ። ያው እነሱም በእንትናቸው ልክ ነው፣ ማሰብ የሚችሉት እሱን ስለሆነም ጭምር ይመስለኛል። ሰርቶ ማሳየትም ደግሞ ልክ ነው። አንዳንዴ አቅምሽን ጉዳዩ ምን ያህል እንደምታውቂው ደግሞ ምንም ጥርጥር የለውም። ወዲ ሰርተሽ ያሳየሽን ስለሆነ
ሄጂበት ትላልቅ መድረኮች ላይ እንደምናይሽ ተስፋ አደርጋለሁ። በዚህ ጆርኒ ግን ፋይናሊ ማሳካት የምትፈልጊውን ነገር ሰምተን ፕሮግራማችንን መንቋጭ ደስ ይለኛል። ማሳካት የምፈልገው ነገር ያው የታወቀ ነው። ኢትዮጵያ ላይ ያው እግር ኳሱ ላይ አሁን አሉ ብዙ አራያ የምንላቸው። አሁን እኔ እግር ኳስ ላይ አራያ የምለው ጋዜጠኛ አለ። እነ መንሱር አብዱል ቀኒን እየሰማው ነው። እነ አላዛር አስገዶምን እየሰማው ነው። ሌሎችም አሉ። ማበበ ግዳይም አለ። ከተለያዩ ሬዲዮች ላይ ምሰማቸው ሴሌክቲቭ አለው። አሁን እኔ ስፔሻሊ መንሱርን ብዙ ጊዜ ምሰማው ጋዜጠኛ ነው። ከዛ አላዛር አስገዶምን እሰማለሁ። እነዚህ ምሰማቸው ጋዜጠኞች አሉና የነሱን በቃ የነሱ ተተኪ ትውልዱን መተካ አይነት ሰው ነው የምፈልገው። በሴት ደግሞ ከሴት ውስጥ አለች የተባለች የእግር ኳስ ተንታኝና አዋቂ መሆን ነው ፈልገው። ገና ነኝ፣ ብዙ ማንበብና መጣር አለብኝ። ኢንሻአላህ ይሳካል። ካላ ይሳካል፣ ምንም ጥያቄ የለም። ኦሬዲ ዩ አር ኦን ዘ ዌይ ጀምረሽዋል መንገዱን። ቲክቶክ ላይ ምን ያህል ፎሎወርስ ናቸው ያሉት? 345,000 ቤተሰብ አለ። ሶ እነሱ ደግሞ በደንብ ከስር መረጃዎችን ይወስዳሉ። የኔም ቤተሰቦች በዚህ አጋጣሚ ገብታችሁ ፎሎ ማድረግ ደግሞ ብዙ ሀሳቦችን ብትወስዱ ደስ ይለኛል፣ ግብዣዬ ነው። ሶ ፊርዶስ በጣም አሪፍ ጊዜ ስለነበረን ጥሩ ጊዜ ስላሳለፍን በጣም ደስ ብሎኛል። እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ በጣም ቴንክ ዩ። ተመልካቾች እናንተም እንግዲህ እስካሁኑ ሰዓት ድረስ ስለተከታተላችሁን በጣም ደስ ብሎናል። እጅግ አድርገን እናመሰግናለን። የኮሜንት ቦክስ ውስጥ ከገባችሁ ደግሞ የፊርዶስን የቲክቶክም የዩቲዩብም ሊንክ አስቀምጥላችኋለሁ። እነሱን ተከትላችሁ ደግሞ ሰብስክራይብ እና ፎሎ ብታደርጉ ብዙ ሪሌትድ የሆኑ ሀሳቦችን ታገኛላችሁ። ሶ ከኔ ጋር በቀጣይ በሌላ ሳምንት እንገናኛለን። ለመስኮት ቲዩብ አዲስ ከሆናችሁ ድንገት የገባችሁ ካላችሁ ደግሞ ዝቅ ብሎ ያለውን የሰብስክራይብ በተን በመጫን ቤተሰብ ልትሆኑ ትችላላችሁ። ያንንም ስለምታደርጉ እጅግ አድርገን እናመሰግናለን። የትኛውንም ሀሳብ፣ አስተያየት፣ ጥቆማ ካላችሁ ደግሞ ኮሜንት ቦክስ ውስጥ አስቀምጡልን። አሊያም ደግሞ ታሪኮች መሰል ሀሳቦች ካሏችሁ ደግሞ በ0917 89 82 83 ላይ ብትደውሉልን ይደርሰናል። ያንንም ስለምታደርጉ እጅግ አድርገን እናመሰግናለን። በቀጣይ ሳምንት ከኔ ጋር በሌላ እንግዳ እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጠዋት የአዛን ድምጽ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከስራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው። ለእድለኞች ብቻ የተበረከተውን ይህንን እድል ለመጠቀም ወደ 0986 94 94 22 ሃሎ ይበሉ። ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ 11 ሚሊዮን ብር። ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500,000 ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቶን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ሁሉንም እዛው ያሉበት ሀገር በዲኤችኤል ልከንሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል። ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986 94 94 22 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።